እና እያልከኝ ያለው አላህ ይቅር ባይ ነው፣ ብዙ ነገርም በይቅርታ ያልፋል ነው እያልክ ያለው። እንደዛ መሰለኝ እኔ የተረዳሁት እንደዛ ነው። ይቅር ባይነቱን ብዙ ቦታ ላይ አሳይቷል ነው የምትለኝ? ያ ከሆነ በእስልምና ለምንድን ነው የገደለ ይገደል የሚባለው? በእስልምና ነው በክርስትና ባለሱ? አይ እኔ ስለ እስልምና ነው እየጠየቅኩ ያለሁት። ኖ በእስልምና ስትል ጊዜ ቢያንስ በሌላ እምነት ዘንድ እንደዚህ የሚል ህግ የለም የሚል ሐሳብ ሊጭር ስለሚችል ነው። እንደሱ ሳይሆን ችግር የለም። ያ እንግዲህ ሊኖር ላይኖር ይችላል። ያን ያክል ጠልቄ የማውቀው ነገር የለም። ስለዚህ ማወቅ ስለፈለኩ እየጠየቅኩ ነው። እሺ በቃ አስረዳለሁ። ከእስልምና ያለን አዳምጥሽ። የገደለ ይገደል የሚለው ወላሂ ላዚም ትልቅ እዝነትን የያዘው ህግ እንዳውም በእስልምና ይሄ ነው። የሚገርማችሁ የገደለ ይገደል የሚለው ትልቅ እዝነትን የያዘው የህግ አይነት ይሄ ነው ብዬ ነው የማምነው። እንዴት እንደሆነ ተመልከቱ። አላህ ይህን ህግ ያወጣው ለምንድን ነው? በመሰረቱ ምክንያቱም የሰዎች ነፍስ እንዳይጠፋ በጣም ስለሚያዝን ነው። ያንን ህግ ይፈጸምብኛል ብሎ ሲያምን አንድ ሰውና ይህንን ህግ በራሱ ላይ እንደሚሆን ሲያውቅ ጊዜ የሰዎችን ነፍስ ከማጥፋት ይቆጠባል አይቆጠብም? ይቆጠባል። አያችሁ፣ የሰውን ነፍስ ለመጠበቅ ያወጣው ህግ አላህ ምንድን ነው? ይህንን ህግ ነው። ገብታችኋል? ምክንያቱም እገላለሁ ስትል አንተ ቀጣይ ያ ህግ በአንተ ላይ እንደሚፈጸም ስለምታውቅ አትዳፈራትም። ገብቶሃል አይደል? የዛኔ የሰዎች ነፍስ ይጠበቃል ማለት ነው። ዛሬ ላይ ግን ይሄ ህግ ስለሌለ በሀገራችን ላይ ለምሳሌ ብገልም እንደማልገደል ስለማውቅ የምፈልገውን ሰው ገድዬ ወይ ጠፋለሁኝ ወይ ታሰራለሁኝ፣ ዘና ፈታ ብዬ እበላለሁኝ እስር ቤት። አያችሁት አይደል? ስለዚህ ግን ይሄ ህግ ይፈጸማል ቢባል ኑሮ ማንም ሰው የሰውን ነፍስ ለማጥፋት ባልተዳፈረ ነበር። ይህ ነው እና አምላክ አላህ ሱብሓነሁ ወተዓላ እንዳውም እዝነቱን የሚገልጸው ህግ ይሄ ነው። ይሄ አላህ ሱብሓነሁ ወተዓላ ለሰዎች በጣም አዛኝ ነውና በቁርአን ላይ ሲናገር ወላ ተቅቱሉ አንፉሰኩም ኢነላሃ ካነ ቢኩም ረሒማ ይላል። ማንንም ነፍስ አትግደሉ፣ አላህ ለእናንተ በጣም አዛኝ ነውና ይላል። ነፍሳችሁን አትግደሉ ይላል። ስለዚህ የሰዎች ነፍስ እንዳይጠፋ የተደነገገው ህግ እንዳውም እርሱ ነው። አላህ ይህን ሲደነግግ ጊዜ አንዱ በሌላው ላይ ወሰን እንዳያልፍ፣ ወሰን ካለፍክ በአንተም ላይ ያ ነገር ይታለፍብሃልና የሰውን ነፍስ አታጥፉ፣ ተጠንቀቁ፣ አክብሯት ብሎ የገለጸበት ህጉ ነው እርሱ። ያ ነው። እሺ አሁን ያን አስመልክቶ ታዲያ በእስልምና ላይ ማብራሪያ አሉት። ወደ ሌላ ሳንሄድ በፊት ማለት ነው የገደለ ይገደል የሚባለው እንዳው በጥቅሉ እንዲሁ ነው አይደለም፣ ይለያያል። ለሁለት ይከፈላል። አንደኛ አውቆ የገደላለ፣ ሁለተኛ በስተት የገደላለ። ሁለቱ በአንድ አይን ቢታዩ ፍትህ ነው ወይ? ላ አይደለም፣ በፍጹም። ለምሳሌ አንተ የሆነን ሰው አስበህና አቅደህ ጥይት ይዘህ ገደልከው ጠብቀህ መንገድ ላይ፣ ይህ አውቆ የገደለ ይባላል። ወይንም ደግሞ አንተ መኪናህን እየነዳህ በአስፓልት ላይ መስመርን ይዘህ እየሄድክ የሆነ ሰው መጣና ገባብህ፣ ሳታስበው ገደልከው፣ ይህ አውቀህ ነው የገደልከው? ላ አይደለም። ይወጣል አይደል? ስለዚህ በሁለቱ ላይ የሚፈጸመው የገደለ ይገደል ቢባል አንድ ሄዳው ፍትህ ይሆናል ወይ? ላ ፍትህ አይሆንም። አውቆ የገደለና ሳያውቅ በስተት የገደለ ሰው እኩል አይደሉምና። ታዲያ ለእነዚህ እስልምና እንዳይገደለ ይገደሉ ብሏል አላለም። የትኛውን ነው የገደለ ይገደል ያለው? አውቆ የገደለ ሲሆን ጊዜ ነው። የሰውን ነፍስ ለማጥፋት ተነሳስቶ አውቆ አላህ የፈጠራትን ነፍስ ያጠፋ የሆነ ሰው እርሱን ነው የገደለ ይገደል የተባለው። ያኛው እስከተባለ ያኛው ደግሞ ካሳ አለበት፣ ለቤተሰቦቹ ቅጣት አለበት። ገብታችኋል አይደል? የሰዎችን ቤተሰቦቹ ልብ ተሰብሯልና እነዚያን መጠገኛ የሚሆን አላህ ሱብሓነሁ ወተዓላ ደነገገላቸው። አላህ በቁርአን ላይ ይናገራል፣ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይናገራሉ። ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ። አንድ ሰው ሌላን ሰው በስህተት ካልሆነ በስተቀር ሊገለው አይገባም። አምላካችን አላህ በፍጹም ሰውን ሊያጠፋ አይገባውም እንዳው በስህተት ካልሆነ በስተቀር አለ። ወመን ቀተለ ሙእሚናን ያዕኒ ኸጠአን ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ አን የሰደቁ ይላል። ስለዚህ አንድን ሰው በስህተት የገደለ ሰው ፈተሕሪሩ ረቀበቲን አንድን ባሪያ ከባርነት ቀንበር ነፃ ማውጣት እያለ ተናገረ። ወዲየቱን ሙሰለመቱን ኢላ አህሊሂ ወደ ቤተሰቡ የምትሰጥ የሆነችንም ካሳ በእርሱ ላይ አለበት አለ። ካሳው ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው የገደለ ሰው 100 ግመል ካሳ ለቤተሰቦቹ ይስጥ ብለው ተናግረዋል። በኢስላም እንዳው ይህን ያክል እንኳን ውድ ነው። ተአስቡት። ዛሬ ላይ ሰውን ቢገል ይህን ያክል ይሰጣል ወይ? ላ የለም። እስከ ቅርብ ጊዜ ድረስ 40 ሺህ 50 ሺህ ሰጥቶ ሰው ይገላገላል አይደለ? ሰውን ስለገደለ። ላ በኢስላም እንደዛ አይደለም። በኢስላም አንዲት ጥርስ እችል ብታፈልስ ለአንድ ሰው 5 ግመል ቅጣት እንዳለበት ታውቃላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ፈፊ ኩሊ ሲኒን 5 ሚነል ኢብል አሉ። ለእያንዳንዱ ጥርስ 5 ግመል ቅጣት አለበት አንድ ሰው ያፈርሳሉ። ወታቸዋል አይደል? 5 ግመል ለአንዲታ ማለት ነው። ህይወቱን ቢያጠፋስ 100 ግመል ነው ቅጣቱ። እንዲቀላል እንዳይመስል
እና ይህ ነው ማለት ነው። እና የገደለ ይገደል ሲባል ጊዜ ህጉ መሰረቱ ምንድነው ከተባለ ዓላማው ምንድነው ከተባለ ራሱ የሰውን ነፍስ ለመጠበቅ የተደነገገ ህግና ስርዓት ነው። አንዱ በሌላው ላይ ወሰንን እንዳያልፍ ይህ ህግ በእኔ ላይ ይፈጽማል የሚለውን ሰው ሲያስብ ጊዜ በሌሎች ላይ ድንበር አያልፍም። ያ ነገር በራሱ ላይ መልሶ እንደሚመጣ ስለሚያውቀው ማለት ነው። የገደለ ይገደል ሲባል ጊዜ እንደው በጥቅሉ እንዳልሆነ ደግሞ ተረዳችሁ። ለሁለት ይከፈላሉ፣ አውቆ የገደለና በስተት የገደለ ሰው። ይሄ ነው። እሺ ያ አውቆ የገደለውን ሰው እንደው ቤተሰቦች ይቅርም ብለው ካሉስ ይሄን ህግ እስልምና አስቀምጧል ወይ ከተባለ እሱም ራሱ አስቀምጧል። የሚገርምህ አውቆ የገደለ ሰው ራሱ የእነዚያ ሟች ቤተሰቦች ይቅር ብለናል፣ አውፍ ብለናል፣ በቃኛ ልባችንን እንጠግናለን፣ ይቅር ብለናል ካሉ ይሄ ኢስላም አስቀምጦላቸዋል። አይ እሺ ችግር የለውም አውቆ የገደለባቸው በቃ አውፋ አንልም፣ ግን መገደሉን ይቅርም ብለና ምን እናድርጋ ነው ካሳውን እንቀበል፣ በቃ ወረድ እንበል ካሉ ይሄንንም ኢስላም አስቀምጦላቸዋል። አይ ምንም ነገር እንደው ጭራሽ አንፈልግም ካሳውን ሁሉንም ትተናል አውፍ ብለናል ካሉ አላህ ይቅር መባባልን ይሄን ህግ ደንግጎላቸዋል መካከላቸው። የሚገርመው እነዚህ ነገራቶች ላይ ግን መጽሐፍ ቅዱስ ላይ ስንሄድ ጊዜ አንደኛ መጽሐፍ ቅዱስ ላይ እሱም ብዙ አላነበብኩም ስላለ በእሱ ላይ አልፈርድም። መጽሐፍ ቅዱስ ላይ ቃል በቃል የገደለ ይገደል የሚል ህግ አለ። መጽሐፍ ቅዱስ ላይ ምን ይላል? ሰው ሰውን ቢመታው ከዚያም ደግሞ ያ የተመታው ሰው ቢሞትበት ያ ገዳዩ ይገደል ይላል እግዚአብሔር። የገደለ ይገደል ይላል። ያ ነው ታዲያ የገደለ ይገደል በሚለው ላይ እንደ እስልምና እንዲህ ማብራሪያ አለው ወይ? አውቆ የገደለ በስተት የገደለ የሚላለው ወይ? ላ የለም በፍጹም። በቃ መታው ገደለው አይደለ? ቀጥታ ገደሉት ነው ይገደላል ያ ሰው። አረ ባይመታ ራሱ እግዚአብሔር ቃል በቃል ህፃናቶችን ሴቶችን ግደሏቸው እያለ ያዛል። ህፃን ልጅ እንግዲህ አስቡት፣ ብላቴናዎችን ይላል። ብላቴናዎችን ህፃናችን ሴቶችን ግደሏቸው ጨፍጭፏቸው እያለ ይናገራል መጽሐፍ ቅዱስ ላይ። ይሄ ያለ ነው። መጽሐፉን አሳየን የሚሉ ሰዎች አሉ። እናሳያችሁ። ማየት ትፈልጋለህ? ካልፈለክ ችግር የለውም እናልፈዋለን። እረኛ አለ አለ እያዳመጥኩ ነው። መጽሐፍ ቅዱስ ላይ እነዚህ የምናገራቸው ሁሉ ነገራቶች አሉ። እና ስለዚህ የገደለ ይገደል የሚለው እሱ ልታሳየኝ ትችላለህ? መጽሐፍ ቅዱስ ላይ የገደለ ይገደል የሚለውን ልታሳየኝ ትችላለህ? እሺ አሳየኝ። ይቻላል። አብዱልከሪም ይመቻል። የአብዱልከሪም አላህ ይመቻል። እሺ አብዱልከሪም ያለ አይመስለኝም። ላውጣላችሁ አንዴ መጽሐፍ ቅዱስ ላይ እሺ ረመዳን አለ እንዴ? ማን የሚመቸው ሰው ካለ ያውጣ። ምዕራፍና ቁጥር ልንገራችሁ ነው። አሎ በቃ ትልቁ ላይ አድርጉት ልጆች። ዘጸአት 21:12 ናታ። ዘጸአት 11:22 ዘጸአት 21 ይቅርታ 21:12 21:12 ይታያል። ያው ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል። ሰው ሰውን ቢመታ ቢሞትም እርሱ ፈጽሞ ይገደል ይላል። ይሄ ነው። እሺ እንዳናረዝመው በጣም በርካታ ቦታ አለ ይገደል የሚል ህግጋቶችን እግዚአብሔር ያወጣበት። እንኳን ይሄ አይደለም በጣም በርካታ አለ። በጣም በርካታ ቦታ ላይ ይሄ እርግጥ መጽሐፍ በቂ ነው። አዎ መጽሐፍ ቅዱስ ነው። ያው ዘጸአት 21:12 በቃሽ። እንደዛ ከሆነ በቂ ነው። እሺ ወደ ቀጣይ ጥያቄ ይችላሉ? ይቻላል። ቀጣይ እሺ እንደዛ ከሆነ ለቃላቶች እንጃ እንትን ከመሰለ በጣም ይቅርታ። እሺ አላህ ተንቀሳቃሽ ነውን? ተንቀሳቃሽ ነው? ሊንቀሳቀስ ይችላል? አሁን በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። አሁን ቀደም ምን መሰለህኛ ስለ አላህ Subhanahu Wa Ta'ala ስንናገር በተነገረልክ ራሱ በነገረልክ ነብይ ሰለላሁ ዐለይሂ ወሰለም በነገሩልክ ብቻ ነው የምንናገረው የሚል አስል መሰረት ሰጥቼ ነበር ስለ አላህ። ማንኛውም ስለ አላህ Subhanahu Wa Ta'ala ይሄንን መሰረት ሁላችሁም እንዳትረሱ። ስለ አላህ Subhanahu Wa Ta'ala ስትናገሩ እርሱ በነገራችሁ ልክና ልኬት ብቻ ነው። ከራሳችሁ አንዳችንም ቃል አትጨምሩ።
አላህ ስብሐነሁ ወተዓላ መንቀሳቀስ የሚለውን ባህሪ ለራሱ ነግሮናል ወይ በቁርአን ላይ? ላ አልነገረንም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ መንቀሳቀስ የሚል ባህሪ ነግረውናል ወይ? ላ አልነገሩንም። አየህ አይደል? ስለዚህ እኛ በራሳችን ምን አንልም፣ አላህ መንቀሳቀስ የሚባል ባህሪ አለው ብለን አንገልጽም። የለውም ማለት እንችላለን ወይ? ላ የለውም ብሎ እስካልነገረን ምን ድረስ የለውም አንልም። አየህ፣ በነገረን ልክና ልኬት ብቻ ያንን እንገልጻለን ማለት ነው። ይሄን ይመስላል። ይህ ማለት ተንቀሳቀሰ ማለት አንችልም ነው። በምንድን ነው ልትገልጽልኝ የፈለግከው አንተ? ሁለቱ እሱን ማጽደቅም ይሄንን ዘመን እርሱን ደግሞ አላህ Subhanahu Wa Ta'ala አሁንም እርሱን አስተባብሎ ስላልነገረን ያ ነው። እሺ እንደዛ ከሆነ ጠዋት ላይ ለምሳሌ የሚሰገድ ስግደት አለ ሌሊት ላይ ማለት ነው። ስለሱ ነገር ማስረዳት የምትችለው ነገር አለ ወይ? ታስረዳኝ ትችላለህ ስለሱ? ማለቴ በዛን ሰዓት ወደታች ይወርዳል አይነት ነገር የሰማው ስለመሰለኝ ነው። ካልሆነ ይቅርታ። ችግር የለውም። በልከም ነብዩ ሰለላሁ ዐለይሂ ወሰለም እርሱን ሲናገሩ ሐዲስ ላይ ምን አሉ? ينزل ربنا إلى السماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له الله سبحانه وتعالى የቅርቢቱ ዓለም ማን ነው የሌሊቱ አንድ ሶስተኛ ክፍለ ጊዜ በሚደርስ ጊዜ ወደ ቅርቢቱ ዓለም ሰማይ ይወርዳል። አያችሁ አይደል? ከዚያስ ማን ነው የሚጠይቀኝ የምሰጠው? ማን ነው ምህረት የሚማጸነኝ የምምርለት እያለ ይናገራል። ያ ነው። ስለዚህ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ምን የሚል ባህሪ ነው የነገረን መሰለህ? ይወርዳል፣ መውረድ የሚል ነው። ያ አወራረዱ ግን እንዴት ነው የሚለውን ቀደም እንዳልኩ አሁንም ከፍጥረታት ጋር በፍጹም በሚመሳሰል መንገድ አይደለም። እኔ እናንተ ስንወርድ ለምሳሌ ከሆነ ቦታ ወደ ሆነ ቦታ ወርድ እንደዚህ ነው የምንለው። ይሄ ታወቀ ነው የኔና ያንተ። የአላህ Subhanahu Wa Ta'ala መውረድስ እንዴት ነው የሚለውን ከይፍያ የሚባል ነገር አለ በኢስላም። እንዴት አሁን ወጥቷል አይደል? ያንን ከይፍያውን እርሱ ራሱ አላህ Subhanahu Wa Ta'ala ነው እንጂ የሚያውቀው ብለን እንትን የምንለው ምን ይዘው እኛ ከራሳችን ያንን ተፈላስፈን አወራረዱ እንዲህ በመንቀሳቀስ ነው የሚለውን ቃል የፈለካትን ያሰብካችን የጠየካትን እሷን አንላትም። በመንቀሳቀስ ብሎ ቢገልጽልን ኑሮ አላህ ለመናገር ወደ ኋላ አንልም ነበር። አያርለ ስለዚህ نثبت ما أثبته لنفسه وما أثبت له رسوله صلى الله عليه وسلم من غير زيادة أو نقصان ومن صفاته سبحانه وتعالى صفة النزول فإن النبي صلى الله عليه وسلم أثبت له ذلك في سنته عليه الصلاة والسلام ونحن كذلك نثبتها لله سبحانه وتعالى من غير تكييف ومن غير تمثيل ومن غير تشبيه ومن غير تعطيل كفترة قرب ما يمساسل ملكو يورد على الرسول يعني إن أنت مورد من كساكس الله تنشين بزي يا الله أنديتنا ويميلون كتفلق لا أرسلنا الله سبحانه وتعالى راسنا مياوكو كده مورد ميلون بحري الناس قالن ويأهن الناس قالن يطالر النزول معلوم والكيف مجهول والإيمان به واجب يعني والسؤال عنه بدعة مورد نو ايش نجي انكساكس የሚል ቃል አልተነገረም። ይህ ማለት ይወርዳል እንጂ እንቀሳቀሳል ማለት አይቻልም ነው አባባለ? መውረድ ሲባልም እንደ ፍጥረታት ጋር ከዛ ጋር ካያያዝከው ነው። አሁን ለምሳሌ የፍጥረታትን መውረድ ካየን መንቀሳቀስ የሚባል ነገር አላት ወይ? እሱን እያልኩ ነው። ላ ከእርሱ ጋር ግን እንደዛ የሚባል ነገር የለም። አላህ Subhanahu Wa Ta'ala መውረድ የሚለውን አጽድቆልናል። ያ መውረድ የሚባለው ግን ካለበት በመንቀሳቀስ ባለመንቀሳቀስ ምናምን በሚል እንዲህኛ ብለንኛ ከራሳችን እንትን ምንለው አይደለም። መውረድ የሚለውን እስካጸደቀ ድረስ መውረድ እንላለን። አወራረዱ እንዴት ነው የሚለውን ነገር ግን ራሱ አላህ Subhanahu Wa Ta'ala በሚገባውና በሚመጥነው መልኩ ይወርዳል። ከይፍያውን ራሱ ነው የሚያውቀው ነው። እሺ እንደዛ ከሆነ አንተ ብዙ ጊዜ ለምሳሌ በክርስትና ገብርኤልን ጅብሪል በሚል ሙሳን ሙሴ በሚል አስተምሮት ላይ እንትን ትላለህ። ማለቴ አሁን ከቁርአን ነው መጽሐፍ ቅዱስ ሊኮርጅ የቻለው? መጽሐፍ ቅዱስ ነው ከቁርአን ነው ከመጽሐፍ ቅዱስ የኮረጀው? ለምን አንተ ብዙ ጊዜ ገብርኤል ጅብሪል ነው ብለህ ታስተምራለህ? ብዙ ጊዜ አይሃሉ። ከእንደገና ደግሞ ሙሳን እንደው ወይ ሙሳ ብለህ አብርሃምን ኢብራሂም በዛ በሚል ብዙ ጊዜ ታስተምራለህ። ይህ ማለት ክርስትና ነው ከመጽሐፍ ቅዱስ ነው ከቁርአን የኮረጀው ወይንስ ቁርአን ነው ከመጽሐፍ ቅዱስ የኮረጀው? መልካም ጥሩ ጥያቄ ነው።
በመጀመሪያ ቁርአን ተኮርጆ ነው ከሌላ ወይንስ አልተኮረጀም የሚለውን ለማወቅ ይሄን ቃል የተወረደለት አካል የመኮረጅ የሚለውን ማን ነው የኮራጅን ባህሪ የሚያሟላ ነው ወይ የሚለውን እንመለከታለን። እሺ የኮራጅን ባህሪ የተላበሰ ነው ወይ የሚለውን እንመለከታለን። ማናቸው ቁርአን የወረደላቸው ታውቃለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? አንድ አካል ለመኮረጅ ከሆነ መጽሐፍ ወይ ማንበብ የሚችል መሆን አለበት ወይንም ደግሞ መጻፍ የሚችል መሆን አለበት አይደል? አዎ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ይሄንን ማንበብና መጻፍን አይችሉም ነበር። የሚገርም እንዳለ መኮረጁ እዚሁ ጨረስ ነው፣ በቃ ቀጭ ነው። ለምን ከተባለ አንድ አካል ለመኮረጅ የሚያነብ መሆን አለበት መጽሐፍን። ነብዩ ሰለላሁ ዐለይሂ ወሰለም ያነቡ ነበር ወይ? ላ አያነቡ። ኦኬ፣ የሚጽፍ መሆን አለበት ኮርጆ እንዲጽፍ ዘንድ በዚህ በሌላኛው መጽሐፍ ላይ ይጽፉ ነበር ወይ? ላ አይጽፉም። ማስረጃ አላህ ቃል በቃል በቁርአን ላይ ሲናገር ይላል በሱረቱል አንከቡት ላይ ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒካ አለ። ሙሐመድ ሆይ ከዚህ ከመጽሐፍ በፊት ከቁርአን በፊት ምንም አይነት መጽሐፍን እንዳታነብ አድርጌሃለሁ፣ አታነብም ነበር፣ በእጅህም እንዲሁ አትጽፍም ነበር አላቸው። ይሄን ያደረገበት የሚገርምህ ዛሬ ለምታረሱ ጥያቄዎች ነው። እርሱም ምንድነው? ኮርጆ ነው ለሚለው ነገር እንደሚነሳ ስለሚያውቅ ነው አምላካችን አላህ። ይሄ ጥያቄ በነገራችን ላይ መታችሁ ስትጠይቁት ጊዜ የእስልምናን ትክክለኛነት የነብዩ ሰለላሁ ዐለይሂ ወሰለም እውነተኛነት የሚያረጋግጥ የሆነ ጥያቄ ነው። በአንዳንድ ጥያቄዎች ውስጥ ሙዕጂዛ አለ፣ ተአምር አለ። ለምን ከተባለ አላህ በቁርአን ላይ ወደፊት በአንተ ላይ ኮርጀው ነው የሚሉ ሰዎች ይነሳሉና ሙሐመድ እያለ ይናገራል። የሚገርማቸው ኢዘን ለርታብል ሙብጢሉን አለ። ይህን ቁርአን የሚያወግዙ ውድቅ የሚያደርጉ ሰዎች ጥርጣሬን ይነዙብሃልና እያለ ይናገራል። ያ ማለት ኮርጀው ነው ብለው ይናገራሉ ነው እነዚህ ሰዎች። አላህ ሱብሓነሁ ወተዓላ ይህን ጥያቄ እንደሚያነሱ ስለሚያውቅ ምን አደረገ? እንዳታነብና እንዳትጽፍ አደረግኩ። ምክንያቱም ወደፊት ሰዎች ኮርጀው ነው ብለው ያነሳሉ አለ። እንዳለውም አላህ በየጊዜው ጥያቄ ይነሳል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ኮርጀውት አይደለም። ይህን ጥያቄ ከሌላ ሰው በየዛኔ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። የሚገርማችሁ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ተጠይቆ ነበር። በእርሳቸው ላይ ሹብሃን አንስተው ነበር ሰዎች። ወቃሉ አሳጢሩል አወሊን እክተተበሃ ፈሂየ ቱምላ ዐለይሂ ቡክረተን ወአሲላ። ስለ ቁርአን ሱረቱል ፉርቃን ይላል። በቁርአን ላይ በቁርአን ስም አንደኛው ስሙ ምንድነው? አልፉርቃን ባህሪው ነው። ሱሚየ ቢልፉርቃን ሊአነሁ ፈረቀ በይነል ሐቅ ወልባጢል። በዚህ በሱራ ላይ አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን ላይ ምን ይላል? ስለ ቁርአን አመጣጥ ሰዎች በቁርአን ላይ ያነሱትን ትችትና ጥያቄ ያነሳና መልስ ይሰጣል። ከተነሳው ትችት ምን ነበር? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይህን ቁርአን ሙሐመድ ከሌላ ሰው አስጽፎት ነው፣ ሰው እየነገረው ነው ተብሎ ተነስቶ ነበረ። ወቃል አሉም ይላል አሳጢሩል አወሊን እክተተበሃ፣ የቀደምቶችን የመጀመሪያዎችን ህዝቦች ታሪክ እርሷን ኮፒ ያስደረጓት ነው ሙሐመድ። በቃ ያንን የገለበጠው አሉ። ፈሂየ ቱምላ ዐለይሂ ቡክረተን ወአሲላ፣ ያቺ የቀደሙት ሰዎችም አፈ ታሪክ በጠዋትና በማታ ትነበብለታለች። ያንንም አስጽፎ ሙሐመድ አምጥቶ ነው ብለው ተናገሩ ሰዎች። ቁል አላምላክ አላህ ሲመልስ በላቸው ሙሐመድ አለ። አሁን ስለ ቁርአን አመጣጥ ሊናገር ነው። ኮርጀው ነው ከሌላ መጽሐፍ ለሚሉ ሰዎች አንዘለሁ አወረደው በላቸው ይህን ቁርአን አለዚ ያ አምላክ ያዕለሙ ስረ ፊ ሰማዋት ወልአርድ፣ በሰማያትና በምድር ያለውን ሚስጥር ሁሉ የሚያውቅ አምላክ አወረደው በላቸው። እርሱ ሁሉን የሚያውቀው ከሆነ አምላክ የተወረደ ነው እንጂ የተቆረጀ አይደለም። ኢነሁ ካነ ገፉረን ረሒማ፣ እርሱ ደግሞ መሐሪና አዛኝ የሆነ አምላክ ነው ብላችኋል። አያርለ ስለዚህ እንዴት ሊያውቁ ቻሉ? ነብዩ ሰለላሁ ዐለይሂ ወሰለም ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ ከተባለ አዎ በሰማይ በምድር ያለውን ያን ያለፈውን የሚመጣውን ሁሉ የሚያውቅ አምላክ ስላወረደላቸው ነው። ያ ነው እና እነዚህ መጽሐፍቶች በቀደሙት ነቢያቶች አላህ ተናግሯቸው ነበር። ሌላው ሲቀጥል ደግሞ ነገር ግን በእነዚያ ላይ ሰዎች የራሳቸውን ሀሳብ የጨመሩባቸው ናቸው። በዚያ ውስጥ ያሉ እውነታዎች አብርሃም፣ ይስሐቅ፣ ያዕቆብ የሚሉ ስሞች አላህ ራሱ ያሳውቃቸው ለቀደሙት ሰዎች የራሱ ያሳውቃቸው የሆኑ እውቀቶች ናቸው። እነዚህ ስለተበረዙ ትተናቸው እንጂ አስላቸው መሰረታቸው የኛ የነብያቶቻችን መጽሐፍቶች ነበሩ። ሰዎች ግን ከጊዜ በኋላ ጨመሩባቸው የራሳቸውን ሀሳብ። የዛኔ የአምላክ ቃል የሚለውን ስማቸውን አጡ። ምክንያቱም የሰው ሀሳብ ስለተቀላቀለበት። እኔ ለምሳሌ ቁርአንን አመጣሁኝና የሆነ ጻፍኩኝና ከዚያ በዚያ በቁርአን ላይ የራሴን ሐሳብ እንደገና እዚያው ቁርአኑ ላይ ሳለይ ማለት ነው አመጣሁኝና የራሴን ሐሳብ ቀላቀልኩበት። የዛኔ አምላክ ቃል ይባላል ወይ? ላይ የሰው ሐሳብ ተቀላቀለበት። አያችሁ አይደል? ስለዚህ የአምላክ ቃል ላይ የሚለው ስሙ ይጠፋል።
ነገር ግን የተበረዘ ቃል ይባላል። ለምሳሌ ከተባለ وقالوا أساطير الأولين اكتتبها حسين بن أحمد بن عبد الله فهو كان غفور رحيم እንዲህ ብዬ በጽፋያቸው በቁርአን ወሬ ያከለ የራሴን ሐሳብ የሰው ሐሳብ ቀላቀልኩበት ይሄ አምላክ ቃል ነው ማለት አይቻልም። ከዛልክ ልክ እንደሆነ እነዚህ መጽሐፍቶች ላይ አንዳንድ እውነታዎችን ልታገኝ ትችላለህ። ገብቶሃል አይደል? እነዚያን እውነታዎች አምላካችን አላህ የተናገራቸው ያ ነው። ነገር ግን ሰዎች ከጊዜ በኋላ የራሳቸውን ሐሳብ ቀላቀሉባቸው። ለዚያ በመበረዛቸው ምክንያት ለሰዎች መመሪያ መሆን አይችሉምና አምላክ አላህ Subhanahu Wa Ta'ala ሌላን ቃል ማውረድ ስላለበት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ መርሳቸው ላይ አወረደላቸው። በዚያ ላይ ሲያወርድ ጊዜ የቀደሙትን መጽሐፍቶች አውርዷቸው የነበረው እርሱ ራሱ እንደነበረ ይናገራል። ከጊዜ በኋላ ግን ሰዎች እንደጨመሩባቸው የራሳቸውን ሐሳብ ይናገራል። ስለዚህ በዛ ውስጥ የሚገኙ እውነታዎች ሐቆች ተኮርጀው ሳይሆን አምላካችን አላህ ራሱ የተናገራቸው ናቸው። ከርሱ የመጡ ዕውቀቶች ናቸው። ገብርኤል፣ ሚካኤል የሚባሉ ታላላቅ መላእክቶች እንዳሉ ይነግረናል። አብርሃም፣ ይስሐቅ፣ ያዕቆብ እነዚህ ታላላቅ ጻድቆች እንደሆኑ ይናገረናል። ዮሴፍ፣ ዳዊት፣ ሰለሞን፣ መሲሁ፣ ማርያም እነዚህ ሁሉ ጻድቃኖች እንደነበሩ አላህ Subhanahu Wa Ta'ala ይነግረናል። አሁን እነዚህ ሁሉ ጻድቆች ናቸው። እሺ ሌላ ጥያቄ አለ ሰው። ስለዚህ አንተ እያልከኝ ያለው ተኮርጇል እንዳይባል ነብያችንን ያለ እንትን እንዳይጽፍ እንዳያነባ አድርጎ ነው የላከው ነው አባባለ እንደዛ መሰለኝ። እሺ መስማት ይችል ነበረ፣ ማንበብና መጻፍ ነው የማይችለው። ሰለላሁ ዐለይሂ ወሰለም መስማት ይችላል። እሺ ወደ ቀጣይ ጥያቄ ልሂድ። ክርስትናና እስልምና አንድነት አለው? ክርስትናና እስልምና አንድነት አለው ወይ? ክርስትናና እስልምና አንድነት አለው ወይ? በፍጹም አንድነት የላቸውም፣ አይገናኙም። እንዴት እንደሆነ ላስረዳ። አንደኛ እነዚህን ሃይማኖቶች ሰብከዋል ተብለው የሚታሰቡ መጽሐፍቶች ጋር ሄደን እንመርምራቸው እስኪ። እስልምና አምላክ ራሱ የደነገገው ሃይማኖት ነው፣ ነብያቶች የሰበኩት ሃይማኖት ነው። ክርስትና ግን ሄደን መጽሐፍ ቅዱስ ላይ መጽሐፉ እኛ ነው ብለው ስለሚያስቡ እንዳው ሄደዛ ላይ ሄደን በመፈልገው አምላክም ሆነ ነብያት አልሰበኩትም። አምላክና ነብያት የሰበኩት ሃይማኖትን አምላክና ነብያት ካልሰበኩት ሃይማኖት ጋር በፍጹም የሰማይና ምድር ያክል ርቀት አላቸው። አረንዳም ከዚያ በላይ አይደል? በቁርአን ላይ አላህ Subhanahu Wa Ta'ala እስልምናን የደነገገው ራሱ አምላክ እንደሆነ ቃል በቃል ይናገራል። ማስረጃ ቃል Subhanahu Wa Ta'ala ኢነ ዲነ ዐንደ አላህ አልኢስላም፣ ትክክለኛ ሃይማኖት ከኔ ከአምላካቸው ዘንድ እስልምና ሃይማኖት ነው ይላል። እንዲህ ብሎ እንዳው እግዚአብሔር መጽሐፍ ቅዱስ ላይ ክርስትና ትክክለኛ ሃይማኖት ነው እኔ የደነገግኩት ሃይማኖት ነው ብሏል ወይ? አላለም። የትኛውም ቦታ ላይ አምላክ ክርስትናን እንደደነገገ የተናገረበት ቦታ አንዲት ቦታ ላይ የለም። ወይንም ክርስቲያን ሆኖም አላለም። አላህ ግን ቃል በቃል ሙስሊሞች ሁኑ እያለ የሚያዘው የሆነ ሃይማኖት ነው። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ እያለ ይናገራል። ወረዲቱ ለኩም አልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ እያለ ይናገራል። እሺ ከአምላክ ጨረስን፣ ወደ ነብያት እንወረድ። እሺ ነብያቶች የሰበኩት ሃይማኖት የትኛው ነው? በሁለቱ መጽሐፍት ላይ ብለን ስናይ ጊዜ ቃል በቃል እስልምና ሲሰብኩ እናያቸዋለን። ለምሳሌ ያዕቆብን ብንወስድ ምን ይላል? ወያዕቆብ ያ በኒ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መረጠላችሁ፣ አደራ ልጆቼ ሙስሊሞች ናችሁ እንጂ አትሞቱ አላቸው ይላል። ነገር ግን መጽሐፍ ቅዱስ ላይ ሄደን ስናይ ጊዜ ከነብያት መካከል አንድ ነብይ ለታሪክ አደራ ክርስቲያን ሆኑ ብሎ የሰበከ አታገኙ፣ ወይንም ክርስትና ሃይማኖትን ተከተሉ ያለ ነብይ አታገኙ። አንድ ቦታ ላይ ይሄ ነው ነብያቶች የሰበኩት አምላክ የሰበከው አምላክ ያዘዘበትና የደነገገው ሃይማኖት ከተገኘ ከተባለ ኢስላም ነው። ስለዚህ አንደኛ ሊመሳሰሉ የማይችሉበት ትልቁ ነጥብ ይሄ ነው። ሌላ ከአምላክ ዘንድ ድንጋጌነቱ ከአምላክ ዘንድ የሆነ ሃይማኖት ነው እርሱ። ክርስትና ማለት ምንም በፍጹም አንድነት የለውም ነው እያልከኝ ያለው? እውነት ነው። እሺ እንደዛ ከሆነ ክርስትና ላይ ያለው ስለ ገብርኤልና እስልምና ውስጥ ያለው ስለ ጅብሪል ያለው አስተምሮት አንድ ነው አይደለም? ይሄም ካልሆነ የሚባለው ነገር ከመሰረቱ ክርስትና የሚባለው ነገር ከመሰረቱ የለም እያልከው እኮ ነው። መጽሐፍ ቅዱስን ሄደን ብናየው የክርስቲያኖች አይደለም። ክርስቲያን መዚያ ክርስትናን የሚባል አምላክም ሆነ ነብያቶች የማያውቁት ከሆነ የክርስትና ገብርኤል የሚባል ሂሳብ የለም። የክርስትና ሚካኤል የሚባል ሂሳብ የለም። የክርስትና ማርያም የሚባል ሂሳብ የለም። በፍጹም አይታወቁም። በፍጹም አይታወቁም። ክርስትናና ገብርኤል፣ ሚካኤል፣ ማርያም በፍጹም ኢየሱስ አይታወቁም። ምክንያቱም በዚያ ቦታ ላይ ሄደህ ስታይ ጊዜ አንዲት ቦታ ላይ አምላክም ሆነ ነብያቶች የማያውቁት ሃይማኖት ነው። ስለዚህ እዚያ መጽሐፍ ቅዱስ ላይ ያለው ገብርኤል እኛ የምናውቀውና እኛ አላህ Subhanahu Wa Ta'ala ያሳውቀን ራሱ ጅብሪል አለይሂ ሰላም ናቸው።
በጣም በነደም እናከብረው። ገብተዋል አይደል? ነገር ግን እዚያ ቦታ ሄደ ክርስትናን ስታገኘው ጊዜ እዛኔ ክርስቲያን ገብርኤል ማለት ትችላለህ። ነገር ግን አታገኘውም። እንደ ሃይማኖት አምላክ ራሱ አልደነገገውም ክርስትና። የትኛውም ቦታ ላይ ክርስቲያን ሆኖ አላለም እግዚአብሔር። የትኛውም ቦታ ላይ አንድም ነቢይ ክርስቲያን ሆኖ አላለም። አንድም ነቢይ ክርስቲያን ነኝ ያለ የለም። ወደ ቁርአን ስትመጡ ግን ነቢያቶች እኔ ሙስሊም ነኝ ያሉ ቃል በቃል የሚናገሩ ሆነው ታገኛቸዋላችሁ። ኖህን ብንወስድ ለምሳሌ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል ኖህ። እኔ ከሙስሊሞች እንደሆን ታዘዝኩ ይላል መጽሐፍ ቅዱስ ላይ። እንዲህ ብሏል ኖህ አላለም። እሺ ኖህን ችግር የለውም ሌላ ነቢይ እንደዋለ አንድ ለታሪክ እኔ ክርስቲያን ነኝ አለ? ላ የለም በፍጹም። ስለዚህ ያ ነው እያልኩኝ ያለት ምንድን ነው? እነዚህ መጽሐፍቶች በቀደሙት ጊዜያት አምላክ አላህ ሱብሓነሁ ወተዓላ በነ ሙሴ በኩል በነ መሲሁ በኩል ተናግሯቸው የነበሩ መጽሐፍቶች ናቸው። በእርሳቸው ውስጥ ከዚህ በኋላ የራሳቸውን ሐሳብ በመቀላቀላቸው የዛኔ ከመመሪያነት ስላገለላቸው ነው አላህ ሱብሓነሁ ወተዓላ እንጂ አላህ ራሱ ያሳወቃቸው መላእክቶቻችንና ነቢያቶቻችን ናቸው እዚያ የሚገኙት። ለዚያም ነው ቁርአን የመጣ ታዲያ ለምንድን ነው ከተባለ በእነሱን አስመልክቶ ክብራቸውን ያ መጽሐፍ ስላረከሰባቸው ክብራቸውን ሊጠብቅላቸው ዘንድ ነው። ገብቶሃል አይደል? ሎጥን ብትወስድ ለምሳሌ በቁርአንም አለ በመጽሐፍ ቅዱስም አለ። ነገር ግን ሎጥ መጽሐፍ ቅዱስ ላይ የተጻፈው ሎጥ ሌላ ታሪክ አድርገውበታል። ስሙን አጥፍተውበታል። ምን ከተባለ ሎጥ ከሴት ልጆቹ ጋር ሁለት ሴት ልጆቹ ጋር ተገናኝቶ አስረግዟቸው አስወልዷቸዋል ይላል። አላህ ሱብሓነሁ ወተዓላ በፍጹም ይሄ ነብይ ይሄን አላደረገም ብሎ ክብሩን ጠበቀለት። ወደ መጽሐፍ ቅዱስ ጋር ስትሄድ ጊዜ ማን ዳዊት የኦሪዮን ሚስት ቀምቶ ደፍሯት ከዚያ በኋላ ኦሪዮን አስገድሎት ምናምን ታሪክ ላይ ይሄዳል። ነገር ግን አላህ በቁርአን ላይ የዳዊትን ክብር ጠበቀለት። በጣም ኒዕመል አብድ ብሎ ገለጸው። ቢገርማቸው ሌላ ማንንም በዚህ አገላለጽ አልገለጸም። ምንኛ ያማረ ባሪያዬ ነበር ብሏል። የእኔ ምትክ ነው በምድር ላይ ዳዊት ብሎ ገለጸው በቁርአን ላይ። ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ፣ ዳዊት ሆይ እኔ በምድር ላይ ምትክ አድርጌሃለሁኝ አለው። ያ ሰላም። ወደ ሌላ ቦታ ስትሄዱ ወረድ ብላችሁ ደግሞ ማን ታገኛላችሁ? ሰለሞንን ታገኛላችሁ ከዳዊት በኋላ። ሰለሞን አምላኩን እንደ ካደ ይገልጻል መጽሐፍ ቅዱስ። ጣዖት አምላኪ ሴቶች ጋር ከእነርሱ ጋር በፍቅራቸው ተነድፈው ይላል መጽሐፍ ቅዱስ። መጨረሻዋን እግዚአብሔርን አምላክን እስከ ማከር ድረስ ደረሰ ይላል አላህ በቁርአን ላይ። ሰለሞንን ታዲያ በዚህ ላይ ምን ክብሩን ገለጸለት ከተባለ ወማ ከፈረ ሱለይማን አለ። ሰለሞን በፍጹም አልካደኝም በእኔ ትእዛዝ ላይ የጸና ነበር ብሎ ክብሩን ጠበቀለት። እንዳውን ጣዖት አምላኪዎችን ሁሉ እንደሰበካቸውና ወደ አንዱ አምላክ እንደመለሳቸው በሱረቱ ነምል ላይ ገለጸለት። ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ፣ ሰለሞንም ከአላህ ውጭ የምትገዛውን አማልክት ሁሉ ያችን ብልቂስን የየመኗን ንግስት ዘጋባት። በቃ ጣዖቶች እንዳታመልክ አለ። ከእርሱ ውጭ ሌላ ማናቸውን አምልኮ አስጠነቀቃት። በቃ ኢነሃ ካነት ሚን ቀውሚ ካፊሪን፣ እርሷ ከካህዲያኖች ህዝቦች ነበረችና መጨረሻውን ምን አለች? እርሷ ወአስለምቱ መዓ ሱለይማን ሊላሂ ረቢል ዓለሚን አለች። እኔ ግን ከሰለሞን ጋር ለዓለማቱ ጌታ ለአላህ ታዛዥ ሆኛለሁኝ ሰለምያለሁኝ አለች። ሰለሞን ለአንዱ አምላክ ለአላህ በጣም ጥሪ ያደረገ ታላቅ ነብይና ንጉስ ናቸው። ነገር ግን መጽሐፍ ቅዱስ ላይ ብትሄዱ የሚገርማችሁ ከጣዖት አምላኪያን ሴቶች ጋር በፍቅራቸው ተነድፎ አምላኩን እስከ መካድ ደርሷል ይላል። ተመልከተ። ሌላ ታሪክ እዚያው ላይ ሃሩንን ብትወስዱ መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ብታነቡት ሃሩን ጣዖት አስመልኳል። ሙሴ ከአምላኩ ጋር ለመገናኘት በሲና ተራራ በሄደ ጊዜ ሙሉ ሁለቱንም ታሪክ በቁርአኑ ላይ እዛም ላይ ታገኘዋለህ። የሚገርም ግን እንዴት እንደተገለጸ አላህ ሱብሓነሁ ወተዓላ እንዴት ለሃሩን ክብሩን እንደጠበቀለት አሁን ትረዳለህ። ተመልከት። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ምን ይላል? ሙሴ ከአምላኩ ጋር ሊገናኝ ወደ ሲና ተራራ ይሄዳል። ከዚያ በኋላ ሃሩንን አደራ ህዝቦቼን ጠብቅ ብሎ ኃላፊነት ሰጥቶት ይሄዳል። ከዚያ በኋላ እስራኤላውያኖች ሃሩንን ምን አሉት ይላል መጽሐፍ ቅዱስ፣ በፊታችን የሚሄዱ አማልክት እንድትሰራልን እንፈልጋለን አሉት። ሃሩንም ምንም አልተቃወማቸውም፣ እሺ አለ። ከዚያስ አምጡ ወርቅና ብር ሰብስቡልኝ አላቸው። ሰብስበው አመጡለት። እርሱንም አቀለጠው አለ እግዚአብሔር። ከዚያም በፊታቸው የሚሄድ ጥጃንም ሰራላቸው አለ ከወርቅና ከብር አቅልጦ። ከዚያስ ከግብፅ ያስወጣቸው አምላክ ይሄ ነው አላቸው ይላል። ተመልከቱ። ከግብፅ ነፃ ያስወጣቸው አምላክ ይሄ ነው። ጣዖቱ ይሄ ነው አምላካቸው ብሎ ሰጣቸው ይላል። ተመልከቱ። ታዲያ አላህ ሱብሓነሁ ወተዓላ ምን አደረገ ከተባለ ይሄን በነብያቶች ላይ ክብሩን ያረከሰውን ይሄንን መጽሐፍ ምን አደረገ? ስህተት ነው ብሎ አረመው። ምን አደረገ? ያን ጣዖት የሰራው በፍጹም ሳሚሪ የተባለ ሰው ነው። ሃሩን ግን ወለቀድ ቃለ ለሁም ሃሩን ሚን ቀብሉ ያ ቀውሚ ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማኑ ፈተቢዑኒ አምሪ፣ ጌታችሁ እርሱ አዛኙ አምላክ አላህ ነው፣ እባካችሁ አላህን ፍሩ፣ ፈተቢዑኒ ተከተሉኝ፣ ወአጢዑ አምሪ ትእዛዜንም ታዘዙ ብሎ
አዟቸዋል ይላል። አያችሁ አይደል? እዚያ ላይ ምን ይላል? ጣዖቱን የሰራላቸው ሃሩን ነው ይላል። ነገር ግን አላህ ስብሐነሁ ወተዓላ አረበው። ይሄን ምን አደረገ? ላ ሃሩን አይደለም። ፈአضلهم السامري ያ ሳሚሪይም አጠመማቸው፣ እርሱን ያሳታቸው፣ ጣዖቱን የሰራላቸው እያለ ይናገራል። فأخرج لهم عجلا جسدا له خوار እያለ ይናገራል። ድምፅን የሚያወጣን የሆነንም ወይፈን አወጣላቸው፣ ሰራላቸው ከወርቅና ከብር አቅልጦ ብሎ አላህ ሱብሓነሁ ወተዓላ ተናገረ። ከዚያስ ምን ይላል? የሚገርማችሁ ከዚያ በኋላ ልክ ሙሴ መጣ አይደለ? መጽሐፍ ቅዱስ ላይ ሙሴ መጣና ልክ ይሄንን ሲያይ ጊዜ ወይፈኑን ባየ ጊዜ አቃጠለው። ካቃጠለው በኋላ ምን አደረገ? ያንን ካቃጠለው በኋላ ጣዖቱን ወይፈኑን ማለት ነው አመድ ካደረገው በኋላ ለእስራኤላውያኖች አጠጣቸው ይላል። አጠጣቸው በጥብጦ ማለት ነው። በውሃ በጥብጦ አጠጣቸው። ውሃ ውስጥ አደረገው። ያንንም ጋታቸው እንዳለ። ነገር ግን አላህ Subhanahu Wa Ta'ala አሁንም ማረመው። ምን አደረገ? ቀጥታ ወረወረው። አጠጣቸው የሚለውን ተው። እሱን በፍጹም እንዳላጠጣቸው ገለጸ አላህ Subhanahu Wa Ta'ala። ለኑሐርቀነሁ ثم ለነንሲፈነሁ ፊል የም ነስፋ። ከዚያ በኋላስ ምን አለ ሙሳ? ኢነማ ኢላሁኩም አላህ አለ። በህዝቦች መካከል ቁሙ። ተመልከቱ። ይሄ ነው ትልቁ። ሙሳ አለይሂ ሰላም ካቃጠለው በኋላና ከወረወረው በኋላ አመዱን በባህሩ ላይ ከረጨው በኋላ ቆመና በህዝቦች መካከል ድምፁን ከፍ አድርጎ ኢነማ ኢላሁኩም አላህ አላቸው። ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ። አምላካችሁ እርሱ አንድ አምላክ አላህ ብቻ ነው ህዝቦች አላቸው። ከእርሱ በስተቀር ሌላ ማንም አምላክ የላቸው መውቁ አላቸው። ወሲዐ ኩለ ሸይኢን ዒልማ። እርሱ እውቀቱ ሁሉን ቦታ የሰፋ ሆነም ማለት ሁሉን ቦታ የሚያውቅ ነው ማለት ነው። ሌላ ልጨምርልህ። ኖህን መጽሐፍ ቅዱስ አስካሪ መጠጥ የሚጠጣ ጠጃም እንደሆነና ሰካራም እንደሆነ ይገልጸዋል። የሚገርም መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል? ኖህም ወይን ጠጅ ጠጣ ሰከረምም ማለት ከዚያስ እርቃኑንም ወደቀ ይላል። በቃ አስባችሁ ይህ መገለጫ ለነብያት መሆኑን ስታገኙ ጊዜ መጽሐፍ ቅዱስ ላይ ምን ትላላችሁ? ነብያቶችን በቃ አላህ ነው አንድ መንገድ ላይ አስካሪ መጠጥ ጠጥቶ እየሰከረ እርቃኑን እንደሚወድቅ ሰው ታውቃላችሁ። በዚያ ልክ ነው ያስቀመጠው ኑህ አለይሂ ሰላም። ኑህን አላህ Subhanahu Wa Ta'ala ሲገልጸው ኢነሁ ካነ ዓብደን ሸኩራ ይለዋል በቁርአን ላይ። እርሱ በጣም አመስጋኝ ባሪያዬ ነበር እያለ ይገልጸዋል። ኑህ በጣም ታላቅ ሰው ነው። ኑህ በጣም ጻድቅ ሰው ነው። ነገር ግን መጽሐፍ ቅዱስ ላይ አስካሪ መጠጥ እየጠጣ እየተወላገደ እየተኛ እርቃኑን ሆኖ ሰዎች እየመጡ ያዩት ነበር ልጆቹ። አላህ ታዲያ ቁርአንን ለምን እንዳወረደ ሚስጥሩ ይገባቸዋል። ነብያቶችን አሁን ይሄን መጽሐፍ ሄደህ እንደው ቁርአን መጥቶ ክብራቸውን ባይጠብቅላቸው ኑሮ ሄደህ ብታይ ለምንም ነገር አርአያ መሆን አይችሉም። ነብይ ማለት አርአያ ማለት ነው። ከአምላክ የተመረጠ ማለት ነው። አምላክ በምርጫው ላይ አይሳሳትም። ገብቶሃል አይደለ? ነገር ግን ታዲያ ምንድነው የተሳሳተው ብለህ ስታስተውል ጊዜ አላህ Subhanahu Wa Ta'ala ምን አለ? መጽሐፍቶቹን በርዘዋቸው በነብያቶች ላይ የሌለን ቃል ለጥፈውባቸው ነው ብሎ ይነግረናል ቁርአን ላይ እንጂ ነብያቶች በዛ ደረጃ ሆኖ አይደለም ይላል። ኖህም አልሰከረም፣ ለወጥም ዝሙት አልሰራም ከሁለት ሴት ልጆቹ ጋር ገብቷል አይደል? ሌላ እንደዚህ ሃሩንም በፍጹም ይሄን ጣዖት አልሰራላቸውም ሌሎች ናቸው እያለ አላህ ገለጸባቸው። ስለዚህ አላህ በምርጫው ላይ ተሳስቶ አይደለም፣ አምላክ በምርጫው ላይ ተሳስቶ አይደለም፣ ነብያቶችም ኃጢአቱን አድርገው አይደለም። ታዲያ የማን ጥፋት ነው ከተባለ እነዚህ አይሁዳውያን ምን አደረጉ? ራሳቸውን ንጹህ አደረጉ። እኛ የአምላክ ልጆች ነን ብለው የተመረጥን ነው ብለው እስካሁን ድረስ ያምናሉ። የሚገርማቸው አይሁዳዎች ነሕኑ አብናኡላሂ ወአሂባኡሁ ራሳቸውን ጥርት አደረጉና ነብያትን በኃጢአት እንዳለ ወረፉ። ይሄ ካደረጉ መካከል ጳውሎስን ማየት ትችላላችሁ። ጳውሎስ ምን አለ? ሁሉም ኃጢአትን ሰርተዋል አለ። ሁሉም በሚለው ውስጥ ማን እንደሚያካትቱ ታውቃላችሁ? አጠቃላይ የአዳም ልጆች ሁሉ በኃጢአት የተጨማለቁ ናቸው ብለው ያምናሉ። ነብያትም ሳይቀሩ ሁሉም ኃጢአትን ሰርተዋልና ይላል። ማንን ብቻ መሰላችሁ ክርስቲያኖች ንጹህ ነው ብለው የሚያስቡት? አንድ ኢየሱስ ክርስቶስን ብቻ። እንዳለ ነብያት አብርሃም የለ ኢስሐቅ የለ ያዕቆብ እንዳለ በኃጢአት የተጨማለቁ ናቸው። አንድ ኢየሱስ ክርስቶስ ብቻ ነው ንጹህ ከነሱ ዘንድ። ከተቻለ አላህ ይመስገን። ስለዚህ ነብያቶችን የተዋጋ መጽሐፍ ነብያቶች ላይ ያኔ ጦሩን ያነሳ የሆነ መጽሐፍ እንጂ ሌላ አይደለም። እንደዛ ሆኗል። ይሄን ያደረገው ማን ነው? አይሁዶች ናቸው ነው እንጂ ነብያቶችም ተሳስተው አይደለም፣ አምላክም በምርጫው ላይ ተሳስተው አይደለም። ይሄን ይመስላል ባጭሩ። እሺ ሊያድ ያቀለስ እንደዛ ከሆነ እኛ አሁን በእንትናችን በእምነታችን ያን ያክል ጥንካሬ ባይኖረንም ለኛ በክርስትና ኢየሱስ ክርስቶስን በድንግልና ወለደችው ብለን ነው የምናምነው። በእስልምናው እንደዛው
ያለምንም ወንድ ግንኙነት ተወለደ ብላችሁ ነው የምታምኑት። እና ይሄ አንድ አያደርገውም፣ አይመሳሰልም። እሱን ጉዳይ ቅድም የመለስኩ መሰለኝ። በክርስትና ስትል ጊዜ አምላክና ነብያቶች የሰበኩት ከሆነ እሱን የዛኔ በክርስትና ብትለው ይሻላል፣ ችግር የለው። አሁን ግን ክርስትና የሚባለውን ነገር አምላክም ነብያትም አያውቁትም። ስለዚህ እርሳው እያልኩህ ነው፣ ከይቅርታ ጋር ማለት ነው። የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም፣ ወይም ክርስትና ሃይማኖት ትክክለኛ ሃይማኖት ነው አላለም። ነብያቶችም እንደዛ እያልኩ ነው። ስለዚህ ቁርአን መጽሐፍ ቅዱስ ላይ ያለችው ማርያም ቅድም ስነግርህ ነበር። እኛ የምናውቃት ራሷ ያቺ ድንግል ማርያም ነች። አዎ ነች፣ ሌላ ማንም አይደለች። እዛ ላይ ያለው ኢየሱስ ክርስቶስ ራሱ መሲሁ እኛ የምናውቀው ነው ወይ? አዎ ራሱ መሲሁ ነው። በድንግልና ነው የተወለደው። ጻድቅ ነበረች፣ ጻድቅ ነው እሱም እንዲሁ። ያ ነው። ነገር ግን ከክርስትና ጋር የሚያያይዘው ነገር የለም ነው። ማርያምም የትኛውም ቦታ ላይ እኔ ክርስቲያን ነኝ ብላ አልተናገረችም። ኢየሱስም ልክ እንዲሁ ክርስቲያን ሁኑ አላለም። ልክ እንዲሁ ነብያቶችም ክርስቲያን ሁኑ አላሉ። ከይቅርታ ጋር ትቀጥላለህ፣ እንመለሳለን። እሺ፣ ከላይ ያለሽው ልጅ ሰላም ብያለሁ። ትቀጥላለህ። አንዴ ይቅርታ። ከላይ ያለሽው ሰላም ሰላም ሰላም። ሰላም ነሽ? እንዴት ነሽ? ደህና ነኝ። እሺ ያቀለሽ ሸሃዳ ለማስፈልግ ነበር። እሺ ሰለምቲዋ ከዚህ በፊት ሰልመሽ ነበር? ከዚህ በፊት ሸሃዳ ሲዘሄን እሺ ነበር፣ ግን የዛ ጊዜ መስቀሌን አላወለኩም እና ደግመሽ ነው የተለበህ ነበር። አልተመቸኝም። እሺ ሸሃዳ ይዘሽ ከሆነ ምናልባት ከዚያ በኋላ ከሸሃዳ ሊያስወጡ የሚችሉ ነገራቶችን ድርጊቶች አድርገሽ ካልሆነ በስተቀር ችግር የለም። ሸሃዳ ከያሽ ለማንኛውም እናስ ይዘሽሽ አሽሃዱ ኦኬ ይሰማል። አሽሃዱ እሺ ይሰማል ልጆች? እንትን ላይ ነሽ መሰለኝ። ያንተ ይሰማል፣ የእሷ አይሰማም መሰለኝ። እሺ ይሰማሻል? እሺ ከተሰማ መቀጠል ትችያለሽ። ይሰማል ወይ? እሺ እሺ አብዱልከሪም አለ። ሰላም አለይኩም፣ እንዴት ነህ? የሚገርም ዳዋ ነው እየሰማን ያለው። ፈታ ብዬ ማሻአላህ። እሺ ልወጣ ስለሆነ እንትን ትላለህ። አንድ ሻሃዳ እናስይዛትና ከልጁ ጋር ትቀጥላላችሁ ኢንሻአላህ። ይኸውልሽ የሚሰማሽ ከሆነ አሁን በእሺ፣ ቅድም አትሰማሽም መሰለኝ። አሁን ይሰማል? አዎ ይሰማል። አሽሃዱ ይሰማል? ሄሎ እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ፣ ልቀጥል? እሺ ቀጥል። እንትን ማለት ሲወለድ መንትዬ ተወልደው አንደኛው ሞቶ አንደኛው ተርፈዋል እና ሐቂቃ እንዴት ነው የሚሆነው? እሺ ለሁለቱም አውጡላቸው፣ ለሁለቱም ይወጣል። ለነቢያችን ሰለላሁ ዐለይሂ ወሰለም ኩሉ መውሉድን ሙርተሃኑን ቢዐቂቀቲህ ዩዝበሑ ሊሳቢዒህ ወዩሕለቁ ወዩሰማ ብለዋል። ማንኛውም የሚወለድ ልጅ በዐቂቃው የተያዘ ነው አሉ። በሰባተኛው ቀን ይታረድለት፣ በሰባተኛው ቀን ፀጉሩ ይላጭለት፣ በሰባተኛው ቀን ስም ይወጣለት ብለው ተናግረዋል። ይህ ነው። ስለዚህ
የሚወለድ ልጅ ሲሉ ጊዜ በየትኛውም የእድሜ ደረጃ ላይ የተወለደ ለማለት ነው እንጂ የግዴታ 9 ወር ሞልቶት የሚል መስፈርት አልተቀመጠበትም። እና ታዲያ ከስንት ወር በኋላ ጽንስ በኋላ ላለ ነው አቂቃ የሚወጣው ከተባለ ከ4 ወር ጽንስ በኋላ። ምክንያቱም ከ4 ወር ጽንስ በኋላ ነፍስ የሚዘራበት ጊዜ ስለሆነ ሩህ ከተዘራበት ነፍስ ከተዘራበት ሳራ ሚን በኒ አደም ከአደም ልጆች ሆኗል። ወይብዓት የውመል ቂያማ የቂያማ ቀን ይቀሰቀሳል። ገብታችኋል አይደል? ስለዚህ ከ4 ወር ጽንስ በኋላ የተወለደ ልጅ በየትኛውም የእድሜ ደረጃ ላይ ቢሆን አቂቃ ይወጣለታል። ነፍስ ከተዘራበት ከሰው ልጆች ስለሚሆን የውመል ቂያማ ስለሚቀሰቀስ ወደ ጀነትም ይገባል ኢንሻአላህ። ነገር ግን ከ4 ወር ጽንስ በፊት ከሆነ ነፍስ ያልተዘራበት የእድሜ ደረጃ ላይ ከሆነ የዛኔ አቂቃ ይወጣለት። ምክንያቱም እርሱ አይቀሰቀስም ገና ነፍስ ደረጃ ላይ ስላልደረሰ። ወይ የረጋ ደም ነው የሚሆነው የመጀመሪያ ወር ላይ ከሆነ፣ ወይንም ደግሞ የተላመጠ ስጋ ነው የሚሆነው፣ ወይንም ደግሞ ትንሽዬ አጥንት ነች የምትሆነው። ነፍስ የሚዘራበት የእድሜ ደረጃ ላይ ስላልደረሰ የዛኔ አቂቃ ይወጣል ማለት ነው። ነገር ግን አንተ እንዳልከው አሁን አንድ ሲወለዱ ጊዜ ነው የሞተው። ስለዚህ ለሁለቱም አቂቃ አውጡላቸው። አቂቃ ማውጣት ህክሙ ምንድን ነው ከተባለ ሱና ሙአከድ ነው፣ ጠንካራ ከሚባሉ የሱና አይነቶች ነው። ያ ማለት ሰውየው ቢያደርግ አጅር ያገኛል፣ ባያደርግ ደግሞ አይቀጣበትም። ሱና ብሎ ማለት ሁወ ነውዑ ሚን አልዒባዳ አለዚ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ። እርሱ የአምልኮ አይነት ነው፣ ሰሪው የሚመነዳበት፣ ያልሰራው ሰው የማይቀጣበት የአምልኮ ስርዓት ነው። ስለዚህ ብትሰሩት አጅር ታገኛላችሁ፣ ባትሰራ ለምን አቂቃ አላደረክም ብሎ አላህ ሱብሓነሁ ወተዓላ በፍጹም አይቀጣም። እሺ ይሄን ይመስላል። ጀዛኩሙላሁ ኸይር እያኩም። እሺ አሁን ይመችሻል? ቤትሽን አንሺው። አንድ ጥያቄ ነው ይመቸኛል። እሺ ከተመቸሽ የምናን ቃል አብረሽ እየተከተልሽ በይ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሽ። እሺ ስለ ሶላት አሰጋገድ ምናምን ተምረሻል? አዎ እሱን ተምሬያለሁኝ። ሁሉም ነገር አጥቻለሁ። ማሻአላህ። ቀጥይ በቃ። እሺ በርቺ፣ ጠንክሪ። እስላማዊ ትምህርቶችን ተከታታይ። መርሐባሽ። እሺ አብዱልከሪም መቻል አይደል? ላርፍ ነው ከላይ ሰላም ብያለሁ። አንድ ጥያቄ እሱ አንተ መልስልኝ። አንድ ጥያቄ ልጠይቅና እኔ ልወጣ ነው። ሌላ ጊዜ እንትን ማለት ካለብኝ ሌላ ጊዜ ልምጣ። አንድ ጥያቄ አለኝ፣ እሷን መልስልኝ። እሺ ፈጠን አድርገሽ። እሺ ቅድም በክርስትና ላይ እንዳለ ነቢያቶች በኃጢአት የተጨማለቁ ናቸው ብለኸኝ ነበረ። በእስልምና ኃጢአት የሰራ ነብይ አለ የለም? ላ በእስልምና ኃጢአት የሚባል ነብያቶች አያደርጉም። አላህ ሱብሓነሁ ወተዓላ ጠብቋቸዋል። እሺ እንደዛ ከሆነ በጣም አመሰግናለሁ። እንግዲያውስ አንዳንድ ጥያቄዎች ካሉኝ በድጋሚ እመጣለሁ። እናመሰግናለሁ። አይ እሺ መልካም ጊዜ ይሁንልህ። መልካም አዳር ይሁንልህ። እሺ እኔ እንደ ጠይቅ እሱ ኢስላማዊ ጥያቄ ከሆነ ሌላ ጊዜ ኢንሻአላህ ትጠይቃላችሁ። ክርስቲያን ከሆናችሁ አረጋይ መሰለኝ የሚለው ክርስቲያን ከሆናችሁ ቀጥሉ ከአብዱል ከሪም ጋር። እኔ ትንሽ ፈተዋ ጥያቄ ነበር። እኔ ሙስሊም ነኝ። እሺ በቃ ለመጨረሻ ላስተናግድሽና ትቀጥላላችሁ። እሺ ጥያቄ ባለፈው ባልተቤቴ ኒካ ያወርድልኝ ምናምን ብዬ ነበርና ሸሪዓ ፍርድ ቤት ሂጂ ምናምን ብላኝ ነበረ። እኔ ሙስሊም ነኝ ግን በሱ ኒካ ያያለሁ ምናምን ያኔ አላህ አምላክ አይደለም የስላሴ አማኝ ነኝ ምናምን ብዬ ተናግሬ ነበርና ይህስ ከኒካው ጋር እንዴት ይታያል? እሺ ኒካን ለማውረድ አስበሽ ነው እንጂ የተናገርሽው ወይንስ አምነሽበት ነው? የትኛውን ነው? አይደለም ለኒካው ማስቤ አይደለም ግን በሆነ ጉዳይ ዝም ብዬ አላህ አምላክ አይደለም የስላሴ አማኝ ነኝ ምናምን ብዬ ሁለት ጊዜ ክጄ ነበርና ይሄ ከኒካው ጋር እንዴት ይታያል? ያው ከእስልምና ያወጣሻን ሻሃዳ ያዥ ምናምን ብለው የነበረ ሻሃዳ ይዣለሁ ወዳውኑ ማለት ነው። ወዳው ነው የተመለስኩት።
እሺ ይሄን ቃል የተናገርሽው አላህን ለመካድ ወስነሽና አስበሽበት ነው ከውስጥሽ ወይንስ ዝም ብለሽ እየቀለድሽ ወይንም ደግሞ ኒካህ እንዲወርድልሽ አስበሽ የተናገርሽው ንግግር ነው ወይንስ እንዳው አምነሽበት ነው? በሰዓቱ አምኜበት አይደለም። በእርግጥ ልቤ እንትን ብሎ ነበረ፣ ያኔ ተዋልዶ ነበር ልቤ። ግን እሱን ኒካህ ለማውረድም አይደለም፣ ግን በሆነ ጉዳይ ዝም ብዬ በቃ እዚህ ሜዳ ላይ ሲያናዱኝ ምናምን የስላሴ አማይኔ ምናምን አልኩኝ። ሲያናደኛልሽ ይላችሁ። እሺ ለማንኛውም ኒካህ ለማውረድ ብላ የምትናገር ሴት በዚያ በንዴት ምናምን እንዲህ አይነት ነገር ኒካሁ ይወርዳል ወይ ከተባለ ኒካሁ የሚወርደው አምናበትና አቅዳበት ያን ቃል ከተናገረች ነው። የዛኔ ነው አምናበትና አቅዳበት ያን ቃል ከተናገረች የዛኔ ኒካሁ ይወርዳል፣ ትከፍራለች። እሺ ነገር ግን ኒካሁን ለማውረድ ሳይሆን ማን ነው ኒካሁን ለማውረድና ያንን ነገር አውቃ ኒካህ እንዲወርድልኝ ብላ አስባ ይሄን ቃል ብትናገር ይወርዳል ወይ? አይወርድም። ከዚያ ነገር እንደ ሻሃዳ ስለመያዝ ወደሚለው ስንመጣ ያስይዛል። ሻሃዳ እየቀለደም ቢሆን ሰውየው ከምሩም ቢሆን የክህደት ቃልም ቢናገር እንዲህ አይነት ነገር በዚህ መቀለድ አይቻልም እና ሻሃዳ ይይዛል። ለማንኛውም አምነሽበት እስካልሆነ ድረስ ኒካሁ አለ አይወርድም። ሻሃዳ መያዙን ይዣለሁ ብለሻል። እሱ በዛው እንትን ያልቃል። ሻሃዳ ከያዝሽ በቂ ነው። ኒካህ ግን አይወርድም። ያንን አምነሽበት ስላልሆነ ያን ቃል የተናገርሽው አምነሽበት ቢሆን ኑሮ የዛኔ ትከፍሪያለሽ ስለምትከፍሪ፣ ስለዚህ ኒካሁ ይወርድ ነበር። ኢብኑ ተይሚያ ረሂመሁላህ ተዓላ በዚህ ጉዳይ ተጠይቀው ነበር። አላህ ይዛላቸውና አንድ ሴት ኒካህ ለማውረድ አስባና አቅዳ ይሄን ቃል ብትናገር ይወርዳል ወይ ተብለው በውስጥ አምናበት ሲሆን ጊዜ ነው የሚወርደው ብለው ተናግረዋል። ነገር ግን ያንን ያለችው አውቃ ለማናደድ ወይንም ደግሞ ለሂዟት ከባሏ ብትናገር ይሄ ቃል ኒካህ ሊወርድ እንደማይችል ተናግረዋል። አሽያ ግን ቀለደችም አልቀለደችም ከአላህ ውጭ ቢሚል አንድ ሰው ወይንም ከአላህ ውጭ ሌላ አካል አምላኬ ነው ቢል ሻሃዳ መያዙ አይቀርለትም። ሻሃዳ ይዛል። ከሊመተል ላ ኢላሃ ኢላላህ ሷን ይዛል። እሺ ይህን ይመስላል። እኔ አላመንኩበትም በሰው ተናድጄ ነው። እና ሁለተኛ ጥያቄ ለምንድን ነው ላይቫችሁ የማይመጣው? በተለይ አንተ አይመጣልኝም እና ለምንድን ነው? ይመስለኛል ኔቱ ደካማ ነው ኢትዮጵያ ላይ ዱባይ እንደነበርኩኝ ጠንካራ ስለነበር ወዳው ላይ ብዝገባ ኖቲፊኬሽን ለሁላችሁም ይገባል በግባቴን የሚያሳይ። አሁን ላይ ግን እንደዛ አይመስለኝም። እሺ ይሄን ይመስላል። እሺ ክርስቲያኖች ካላችሁ መግባት መጠየቅ መጠየቅ ትችላላችሁ። ማንኛውም ክርስቲያን መግባትና መወያየት ይችላል። አብዱልከሪም ቀጥልላቸው። የሆነ ሐሳብ አንሳና በዚያ ላይ ስለ ክርስቶስ ሊሆን ይችላል ወይንም ደግሞ ስለ ክርስትና አመጣጥ ሊሆን ይችላል ወይንም ደግሞ በስላሴ ጉዳይ ላይ ሊሆን ይችላል። በማናቸው ነገራቶች ላይ መወያየት የሚፈልግ ክርስቲያን ካለ መግባትና ከአብዱልከሪም ጋር መወያየት መቀጠል ይችላል። ሰላም አለይኩም። ቻው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ክርስቲያን ካላችሁ ግቡ፣ መግባት ትችላላችሁ። ድነት ጉዳይ ላይ ማውራት እንችላለን። ካሉ አስገባችሁ፣ አድሚኖች ካላችሁ። ያየው የሚል አካውንት ገብተዋል። ያየው የሚል አካውንት እሺ፣ አስገቡኝ የሚላላ ላስገባ። ኢንቫይት ልኬላለሁ። ዘበርጋ ነው ምንም ዘበርጋው ገብታል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ ረብል። እሺ ብላክ ዴቪል ይሰማል?
ብላክ ዴቪል ይሰማል አይሰማም? እሺ ያዩ የማያወሩትን አስወርዷቸው። እሺ ሌላ ክርስቲያን ይግባ። ሌሎች ካላችሁ ገቡ። መጠየቅ የምትፈልጉ መግባት ትችላላችሁ። ያዩ ራሱ እያወራ አይደለም፣ መውረድ አለበት። እሺ አስገባኝ ይላል። ትሪፕል አስገባሽ። ኢንቫይት ላክልክ። ያ ኢንቫይት ልክ ይላል። ገባ። ትሪፕል ኤ ሰላም ነው። ገብታል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክርስቲያኖች ነበር የተባለው ዘበርቀ። ወላሂ አንድ ጥያቄ ነበርና እሺ። አይ ከፈትዋ ጋር ምናምን የተያዘ ሳይሆን ክርስቲያኖች ጋር ማውራት ነው። እሺ እሺ መርሐባ። እንደዛ ይሻላል። እሺ እኔ ላስገባችሁ። እሺ እስከሚገቡ ድረስ የተወሰነ ሀሳብ ላንሳላችሁ። እሺ ያው በነገራችን ላይ ሶስት በጣም በትልቁ አይሁዶችን እኛን ከክርስቲያኖች እሺ ፈላው ገብቷል። ይሰማል። ከየት ቤተ እምነት ነው ፈላው? ከየት ቤተ እምነት ነው? ሙስሊም ነው። እሺ የለም በቃ ክርስቲያኖች እስኪያዩ የተወሰኑ ነጥቦችን እናንሳ። ያው እንደምታውቁት ያው በእስልምና በክርስትናና አይሁዶች መካከል በጣም በትልቁ በሰፊ ልዩነት የፈጠረው አንደኛው ነገር ምንድነው? የኢየሱስ ጉዳይ ነው። ወይም ኢሳ አለይሂ ሰላም የሱ ማንነት ጉዳይ በትልቁ በጣም የሆነ ሶስቱን እምነቶች ወይም ደግሞ መንገዱን የለያየ ነው። እና ከዚህ ምንድነው ልዩነቱ ሲባል ክርስቲያኖች እንግዲህ ኢየሱስን በመያዝ ወደ ኤሊቬት አድርገው ሌላ ደረጃ ላይ ለመስቀል ነው ሲታገዱ አምላክነት ደረጃ የማድረስ ነው። ይሄን ያነሱበት ምክንያት ምንድነው ሲባል መሰረት አላቸው ወይ ከነቢያት የመጣ ነው ወይስ በራሳቸው ነው የሚለውን ነገር እንመልከት። መጀመሪያ ለምንም ነገር የመጀመሪያው መሰረት መረጃ አድርገን የምንወስደው የዛን አካል ባለቤቱ ነው። ለምሳሌ ስለኔ ከኔ በላይ ሌላ ሰው ሊያውቅ አይችልም። ለምሳሌ ስለኔ ሌላ ሰው አብዱከሪም እንደዚህ ነው ሊል አይችልም። መጀመሪያ የኔ ትምህርት ይቀድማል። ኢየሱስ ስለራሱ ምንድነው ያስተማረው የሚለውን ነገር እንመልከት። መጀመሪያ ኢየሱስ ያስተማረው ስለራሱ ምንድነው ያስተማረው ስንል አንድ ምን ያምላካችሁ ነኝ ምናምን ብሎ አስተምሮላ በጭራሽ አያውቅም። ኢየሱስ ሰው ነኝ ብሎ ተናግሯል። ባይዘው እንዲህ እያዩት ራሱ እንደዚህ አይነት ችግር እንዳይፈጠር ስለማንነቱ ሲናገር እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የምነግራችሁ ሰው ነኝ አለ። ከአምላክ ሰምቼ የምነግራችሁ ሰው ነኝ። እኔ አምላካችሁ ነኝ አይደለም፣ እኔ አምላኩኝ ወጥቻለሁ። አይ እኔ ከአምላክ ሰምቼ የምነግራችሁ ሰው ነኝ በማለት ይናገራል። ሉቃስ ወንጌል ምዕራፍ 24 ቁጥር 36 እንደውም ምን ብሎ ይናገራል? ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁንና እኔ ራሴ እንደሆንኩ እጆቼንና እግሮቼን እዩ ይላል። እጅና እግሩን እያሳየ እኔ ራሴ ነኝ ሰው ነኝ እያለ ሰምተኛል። እና በእንትን ይሄ ምድር ምን አይነት ናት የሚለው ላይ ነظሪያት ነው ሐሳቡ። ኩረዊይ ነው ሙሰጣሐ ነው ምናምን ነظሪይ ነው ይላሉ። ከፊሎች ኢጅማዕ ይጠቅሳሉ። በል አልአርዱ ኩረዊየ በሚል ማለት ነው ነቅል ያደርጋሉ ኢብኑ ተይሚያ ምናምን ማለት ነው። ሰው ብዙም ያጨቃጭቅ አይደለም፣ ኖርማል ነው። ግን አብዛኞቹ አልአርዱ ኩረዊይ ብለው ነው የሚቀበሉት። ይሄንን ሐሳብ ያንጸባርቃሉ። እና ይሄ እንትን አይደለም። አንዳንዴ ትራዲሽናችሁን ወይ ከስተማችሁን የሆነ ተለምዷችሁ እናንተ የምታውቁትን ተለምዶ ወጣ ያለን ነገር አንድ ሰው አስተሳሰብ ወይንም ደግሞ ሪዝኔብል የሆነ ምክንያታዊ ሰው ሲሆንባችሁ ፍልስፍና እያላችሁ አትቃወሙ። እሺ። እና ምንድነው ይሄ ጥያቄ የሚለውን ነገር ነው ማስተዋል ያለብን እንጂ ጀስት የኛ አእምሮ ገደብ ስላለው ብቻ ነገሩ ችግር ስለሆነ አይደለም። ያ ነገር ችግር አይደለም በመሰረቱ። እና እንደዛ ሁሌ ማስተካከሉ ይሄን ነገር በቃ ብዙ ሰው ይሄ ተለምዶ ነው፣ የአበሻ ባህሪ ነው ራሱ የአብዛኛው ሰው ማለት ነው። ሁሉም ባይሆንም
አትፈላሰፍ ይላል። የሆነን ምክንያታዊ የሆነ ስትጠይቀው ማለት አትፈላሰፍ ይላል። ትቀሰፋለህ ይላል። እንደዛ ነገር የለም። እውቀቱ ካለን መናገርን ከሌለን ወላሁ አዕለም እንላለንና በዛ መልኩ ነው የምንል። አንተም እኮ ነዘርያ ስትለው ሐሳብ ነው እንጂ ምንም ተጨባጭ የለውም እኮ ነዘርያ ብለህ እየመለስክ ኤቪደንስ መልስ እንደሰጠኝ ወይንም ደግሞ ተጨባጭ መልስ እንደሰጠኝ የኔን እኮ ኢግኖር እያደረግክ እኮ ነው አይደለም። እኔማ ጀዛከላህ ኸይር ብያለሁ እኮ አሪፍ ነው ሐሳብ ወላሂ እኮ ራእይ ስትል ሲጀመር የሆነ ሐሳብ ነው በቃ ዝም ብሎ ሰው የተፈላሰፈ ነው እንጂ የሆነ እንትን አይደለም፣ የተጨባጭ ነገር የሚሰጥ ነገር አይደለም። ስለዚህ በዛ ላይ ተመርኩዘህ የኔንም ሐሳብ ወይንም ዛሂር የቁርአኑ ዛሂር እንደዛው እንቀበላለን የሚለውን እንትን ለመመለስ እንትን አትበል። እሺ ጀዛከላህ ኸይር ባረከላህ ፊክ። እኔ ለወጣ ነውና ደህና ሁኑ። በቃ ሰዓት ሄዶብኛል እኔ ጋር ራሱ እና አሪፍ ነው ሐሳቡ ይኸውላችሁ። ጀዛኩሙላህ ኸይር። ሮኪ አለ ኡስታዝ ሌላ በቃ ቀጥሎ እኔ ልውጣ እና ኢንሻአላህ በሌላ ቀን ጃቢርን ቀጠሮ አስይዝና ዲስከስ እናደርጋለን። በደንብ ያስረዳናል። የዛኔ ግን ጃቢር አንብበንም መምጣት አለብን። እኛም ጠይቀን አንድ አለ አቡ ዑመር የሚባል አለ ጠይቀዋለሁ። እኔ እሱን ብዙ ጊዜ የምጠይቀው ሰው አለና እንትን ነው የውጭ ሰው ነው የግብጽ ነውና የግብጽ ሰው ነው አቡ ዑመር የሚባል አለና እሱን ጠይቀዋለሁ። ከዛ እስቲ ሐሳቡን ካስረዳኝ በኋላ እኔም ሐሳቡን ለመግለጽ እሞክራለሁ። ኡስታዝ ሻፍላል አሰላሙ አለይኩም። ወአለይኩም ሰላም። ለወጣ ነበር 1% ነው ስልክ ይቀጥል። እሺ ሐሳብ ካለ አይ በቃ ቶ የሆነ ሐዲስ ጥያቄ ነበረኝና እንድታብራራልኝ ነበር። እሺ ከዘጋብኝ 30 ደቂቃ ተጠብቀኛል። ልቀጥልሽ እየሄድኩ ነው መንገድ ላይ ስለሚችል በቃ እጠብቃለሁ። አይ ቀጥል። ወደ የሆነ ክላስ እየሄድኩ ነው። ሂድ ቀጥል። ሰሒህ ቡኻሪ 3199 ላይ ያለው ፀሐይና አርሽ ይሰግዳሉ ምናምን የሚለውን ከአርሽ በታች ምናምን አዎ ያስታስፈቅደውና ምናምን የሚለው ሐዲስ ይሰግዳሉ ይላል። በቃ ስግደቱ ግን ጀስት እንትኖችም አጻዋታዎችም እኮ አላህን ያጠሩታል ይላል እኮ እና ጀስት ግን ያ ማለት በምላስ ይናገራሉ ማለት አይደለም። ልክ እንደዚሁ አምልኮ በዚህ መልኩ ነው እንደ ሰው ይሰግዳል ማለት ግን አይደለም። ሰው አምልኮ ግን ይፈጽማል። ሁሉም ፍጥረታቶች በአጠቃላይ አላህን በራሳቸው መንገድ አላህን ያመሰግናሉ፣ ያመልኩታል። በዛ ሴንስ ነው ለመግለጽ የተፈለገው ታስፈቅድና ከዛ በኋላ ይፈቀድላታል ምናምን ብሎ ላይክ ስቴፕ ባይ ስቴፕ ነው እያብራራ የነበረው። ኦኬ ቆይ እንደዛ ከሆነ ዶክመንት ስላለኝ ትንሽ ጠብቀኝ። በቃ ጠብቀኝ ያሳያለሁ። እሺ ይሄ ከፀሐይ በታች ትሰግዳለች የሚለው አይደል? تحت العرش تحت العرش ገብቶኛል። فتستأذن فيؤذن لها ويشرك أن تسجد ምናምን ገብቶኛል። ስጁድ የሚለው በቃ ጀስት ይሄ እንደ ሰው እንደዛ አይደለም ነው የመጀመሪያው መልሱ እሱ ነው። እና በቃ አምልኮ ይፈጽማል ማለት ነው። የራሱ ሁሉም ፍጥረታቶች ይፈጽማሉ። ጸዋቱንም ለአላህ አምልኮ ይፈጽማሉ። በቃ በዛ መልኩ ነው። አዲስ ማብራሪያ የለውም። በዛ መልኩ ፍጥረታቶች በአጠቃላይ አላህ ያናግራቸዋል እኮ እንዲናገሩ ከፈለገ በዛ መልኩ እዚህ ላይ ሌላ ቦታ ወላኪን ላ ተዕረፉነ ተስቢሐሁም የሚላል አይደል? ተመሳሳይ ነው። ተመሳሳይ ነው ከሱ ጋር እኮ እንደዛ ማለት ነው። ሮኪ አለ። በዚሁ አጋጣሚ እንትን የጂክን ቴሌግራም ቻናል ተቀላቀሉ። ብዙ ሐዲሶችን፣ ቁርአኖችን እና ጥያቄዎችን በፒዲኤፍ መልክ ሰርቶ እንትን ያደርጋልና የጂክን ቴሌግራም ቻናል ተቀላቀሉት። እሺ
አንዳንድ ጊዜ እዛ ላይም ላይቭ ከፍትን ጥያቄ ያስተናግዳችኋል። ፎሎ አድርጉት እና ቴሌግራም ቻናሉንም ተቀላቀሉት። የጂክን ጥሩ ጥሩ ትምህርቶች አሉበት። እሺ ጂክ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ደግ ናችሁ? ጃ ምንድን ነው ሚውት ይዞ ቁጭ አለ እኮ። እንዲህ ቀላል አቀሳስሩ ላጣለ ወላሂ። ስማ ጄክ መጣና አቀዘቀዘው እንጂ ጄክ መጣና አከሸፈብኝ እንጂ እንትን ኢሊባቡር ልወስዳችሁ ነበር ያሰብኩት። አይ ደግነቱ እኔ ጋር ቶሎ አዛን አለና በዛ ወደ መስጂድ ገባሁ እኮ ብዙም አልሰማሁም። ሪከርድ አይጠፋም መቼስ ሙሉ ስልጣን ያለኛ ሮኪ። አረ እኔ ራሱ ብዙ ጥያቄ አለኝ እንጂ አላንተ ኢንሻአላህ ሌላ ጊዜ ማለት ነው ካለክ ጠይቀው። አይ አሁን አይደል ሌላ ጊዜ በሰፊው። አሁን ፖይንት የባሰ እንትን ይላል ይዛባሩ ነው። እሺ ችግር የለም። እሺ ሌላ ቀን እሺ ኢንሻአላህ። ደግሞ ቢላፊያ ያለው እሺ እየበላህ ነውና ቢላፊያ ብለናል። ደስ ይላል። ምንድን ነው እንደዚህ ትከታተለኝ? ተፈታተኝ። እሺ በሉ በቃ ሰላሙ አለይኩም። ሌላ ቀን በሰፊው እንገናኛለን። አሚን። ይኸው ከስር የኡስታዝ ጂክን ሊንክ የቴሌግራም ቻናል ሊንክ አስቀምጬላችኋለሁ። ቴሌግራም ላይ ሰርች ባሩ አይደል እንትን አድርጓት፣ ሰርች አድርጉትና ያስገባችኋል። ሮኪ 2986 ነው ምናምን ያለበት ነው ሰብስክራይቡ። እኔ እንጃ አልሸመደርኩትም። ቆይቼ እመጣለሁ። እሺ 2986 80 86 ነው 87 ነው ከገባው ማለት ተጻፈ። በቃ ምሉታ መሰለኝ። ኦኬ አፉ በለኝ እንግዲህ። እሺ እሺ አራፍሽ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ክብራትና ክብራን ቅዱሳን መድረኩ ፍሪ ነው፣ ማውራት ትችላላችሁ ሀሳብ ካላችሁ። ሮኪ ቴሌግራም አንድ ይልኝ ከዛ እዛው መልስልኝ።
ሮኪ ወይ ሐሳብ ካላችሁ ቀጥሉ። አይ ቅድም የጠየቅከው ጥያቄ ላይ ሁሉም ቦታ ያስይዛል ያልከው ላይ አስታውስኳ ስለ ምድር እንትን ስታወሩ አላችሁ አንዴ ቃቺ ልኬዋለሁ ቻናል ላይ ብዙ አይነት ነው ያለው እንትን የሚነሳው ይሄ ብቻ አይደለም። ይሄ ስለ ስግደት هذا جرى الشمس والله أعلم هذا الذي يحس الناس فإنه على كل حال وهو الذي تطلق عليه العرب جرى الشمس يسمر عبدو እና ፖስቸዋለሁ እዛ ላይ መልስ በፎቶ የፖስትኩልህ ነው። አሁን እየተመለከትከው ነው። አንድ እንትን ነው የምጠቀመው መረጃዎች እሱ ነው የላኩልህ። እዛች ላይ መረጃ ሀሳቡ የተለየ አይደለም። አሁን ካብራራሁልህ ማለት ነው። ተመሳሳይ ማብራሪያ ነውና ከዚህ በፊትም ስለያወራሁበት አዲስ አይደለም። ግን አሁን ግን አዲስ አይ ቲንክ ቆይ ሌላ ማብራሪያ ልላክልህ አገኘሁት እዚች ላይ وليس في سجودها لربها تحت العرش ما يعقيها عن الدائب في سيرها وتسريف ما لما اوكي هنا الانقياد الكامل لا سجود طاعة سجود ሲባል ደግሞ የተፈለገበት አለ እዚች ላይ አሁን ሌላኛው መታዘዝን ነው ብሎ ተርጉሞታል። ይሰማል አብዱ ይሰማል። እያነበብኩ ነበር ውስጥ አሁን እዚህ ልካለሁ። ሌላ ማብራሪያ ልካለሁ እዚህ ከላሳይ እዚህ እዚች ላይ ሲያብራራ ምን አለ? ወልሙራዱ ቢሱጁድ ሁና هو الانقياد الكامل لا سجود الطاعة የመታዘዝ ስግደት ሳይሆን የመጎተት ነው ወይም መታዘዝ ነው ብሎ ተርጉሞታል። እዚች ላይ ማለት ነው። ሌላ ቦታ ላይ ምስቲ ሌሎችንም በቃ አምልኮ ነው ባጭሩ። ሸምስ ራሱ አለ ፀሐይ ራሱ ይሄዳል ሲባል ያኒ ተጅሪ ሸምሱ ሲባል ጀራ ሸምሱ ምናምን ሲባል ምን ማለት ነው የሚለውን ነገርም እዚህ ላይ አለ። وأما قوله مستقرة تحت العرش فلا يمكن أن يكون لها استقرار ما تحت العرش من حيث لا ندركه ولا نشاهده وإنما أخبر عن غيب فلا نكذب به ولا نكيفه لأن علمنا لا يحيط به. إيه علم الغيب سلونا لندرسبت እንችል አይደለም ሶ እንቀበለዋለን ግን አምልኮትን ይፈጽማሉ ቅድም እንዳልኩ ማለት ሶ ከዛ አንፃር ነው። ግን ሱጁድ ሲባል ግን ይሄ እንትን አይደለም ኖርማሊ ቀጥታ መስገድ ምናምን አይደለም እንደዛ አይደለም ነው። የሰው ልጆች በግንባራቸው ወድቀው እንደሚሰግዱት ምናምን አይደለም ነው። ኦኬ እሺ ስለ ፀሐይም እዚሁ ላይ ፖስቸዋለሁ። ስለ ፀሐይም ስለሚነሳ እዚሁ አለ ግን ፎርዋርድ አድርገው እሺ ስለማጠፋቸው ምናምን አሁን እዚህ وهذا وجرى الشمس وهو والله أعلم وهو الذي يحسه الناس فإنه على كل حال وهو الذي تطلق عليه العرب جرى الشمس تدبر
እንደማለት ነው። ቢሐስቢ ذلك يفهم الحديث قال الله تبارك وتعالى ألم ترى أن الله يسجد له من في السماوات ومن في الأرض والشمس والقمر والنجوم والجبال والشجر والدواب وكثير من الناس. አሁን እዚች ላይ ከዚህ አንቀጽ በደንብ መረዳት ትችላለህ አብዱ ካለ አለ ሱረቱል ሐጅ ላይ አሁን ለምሳሌ ምዕራፍ 2 ቁጥር 18 ላይ ቁጥር 18 ላይ አሁን እዚች ላይ ካየኸው ምን ይላል? እስቲ አንብበው አንዴ አማርኛ። አላህ በሰማያት ያለው ሁሉ በምድርም ያለው ሁሉ ፀሐይና ጨረቃም ከዋክብትም ተራራዎችም ዛፎችም ተንቀሳቃሾችም ከሰዎች ብዙዎችም ለእርሱ የሚሰግዱለት መሆኑን አታውቁምን? ብዙም በእርሱ ላይ ቅጣት ተረጋገጠበት። አላህ የሚያወር አሁን እዚች ላይ የሚሰግዱለት አለ። ምንና ምን? አላህ በሰማያት ያለው ሁሉ በምድርም ያለው ሁሉ ፀሐይና ጨረቃ ማለት ከዋክብትም ተራሮችም ዛፎችም ተንቀሳቃሾች ከሰዎችም ብዙዎች ለእርሱ የሚሰግዱለት መሆኑን አታውቅምን አለ። መስገድ ሲባል መታዘዝ ለሱ በራሳቸው መልኩ አምልኮት መፈጸም ነው። እንዴት ይፈጽማሉ? ዊዶን ነው የምናውቀው ነገር የለም። ለምሳሌ ምንድን ነበር የሚለው ተስቢሃቸውን አታውቀውትም የሚለው እንደዛ መልኩ በዛ መልኩ ማለት ነው። እና በዛ መልኩ ነው የሚተረጎሙ ማለት ግልጽ ከሆነ ከዛ በላይ የለም ምንም እንጂ ከዛ ውጪ እንዴት ያን ሐዲስ ተረዱታላችሁ ብዬ አስቤ ነበር። በቃ የላካቸውንም አነባቸዋለሁ ገብቼ ቤታ በዛ መልኩ ነው እንትን የሚለው የሚያብራሩት በዛ መልኩ ነው። እኔ ከዚህ በፊት አይቼዋለሁና ብዙ ጊዜ ስለሚጠየቅ ወይም መውሱዓት የሚባል ታውቀዋለህ? ይሄ ሹብሃቶች መልስ የሚሰጥበት አለ ብዙ ሙጀለድ ላይ እዛ ላይም አለ። ግን ምናልባት መውሱዓትን ላይ ይሄ ሶስተኛ ሙጀለድ ላይ መልስ ተሰጥቶበታል። ቆይቷል ግን ከነበርኩት እዛ ላይ ነበር። አሁን ለምሳሌ መረጃዎች ጠቀሰልኝ ኢብኑ ከቲር አሁን የዚህ ላይ ተፍሲሩን ካየኸው የዚህ አንቀጽ ላይ ሲጠቅስልህ አለም ተራ አን አላህ የስጁዱ ለው መን ፊ ሰማዋት ወመን ፊል አርድ ይልና ሚነል መላኢከቲ ፊል አቅጣሪ ወሰማዋት ወልሐይዋናት ፊ ጀሚዕል ጂሃት ሚነል ኢንስ ወልጂን ወደዋብ ወጠይር ወኢነ ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወቀውሉ ወሸምሱ ወልቀመሩ ወኑጁሙ إنما ذكر هذه على تنسيس لأنها قد عبدت من دون الله. لمندن النزين يتكساتشو ጨረቃን ምናምን ያለው አሁን እዚህ ጋር የተከሰው ካስተዋልከው ፀሐይና ይሄ ኮከብ ምናምን ይሄ ወንጁ ምናምን ብሎ የተከሰበት ምክንያት እነዚህ ስለሚመለኩ ነው። እነሱ እናንተ የምታመልኳቸው በሙሉ ራሱ አላህን እኔን ያመልኩኛል ብሎ እያለ ነው። ለዛ ነው የጠቀሳቸው ብሎ ነው ኢብኑ ከሲር የሚያብራራው ማለት ነው። እዚች ላይ ጨረቃን ምናምን ፀሐይን የሚያመልኩ ስለነበሩ እናንተ የምታመልኳቸው ራሱ ያመልኩኛል እያለ ነው። በዛ መልኩ ነው ብሎ ለዛ ነው የጠቀሳቸው ብሎ የገለጸ ነው ኢብኑ ከሲር። ለኔ ታዛዦች ናቸው ማለት ነው ያመልኩኛል ማለት ብሎ ያብራሩታል። መስገድ ሲባል ቀጥታ ይሄ ሱጁድ በግንባር ምናምን አይደለም ነው የተለያየ ነው። ኦኬ ኡስታዝ ሹክራን። ሌላ አንድ ጥያቄ ልጨምር ከመውጣቴ በፊት ቁርአን ላይ አላህ ወለነምልወነኩም ሐታ ሊነዕለመ እያለ ሲገልጽ እንዴት ነው ላይ እሱን ጥያቄ እስቲ ለሁለት ይከፈላልና
ዒልሙ ለሁለት ይከፈል። አንደኛ መረጃ የሚሆንና መረጃ የማይሆን ማለት ነው። መረጃ የሚሆንና መረጃ የማይሆን ማለትም አንድ ነገር ከመከሰቱ በፊት አስቀድሞ ያውቃል እሱ አላህ አንድ ነገር ከመከሰቱ በፊት አስቀድሞ ያውቃል። ነገር ግን እኔ አሁን ፈጥሬህ ምድር ላይ ተገኝተህ የካህዲዎችን ስራ ሰርተህ ካህዲ ሆነ ከዛ ገሃነም እንደምትገባ አስቀድመህ ስለማውቅ ገሃነም ግባ ቢልህ ይህ እውቀቱ በአንተ ላይ መረጃ ይሆናል? በቃ ፍትሃዊ ይሆናል ይሄ ነገር? እንደው ስታስበው አይሆንም አይደል? ገና ሳትሰራ ማለት ነው። እኔ ስለማውቅ ብሎ ቢያደርግ ፍትሃዊነት አይደለም በመሰረቱ። አንደኛ ይሄ ነው። ሁሉም ያውቃል ብለን እናምናለን። ነገር ግን መረጃ የሚሆን መረጃ ማለት ነው። ሊናዕለመ የሚሉ ቃላቶች ሊየኩን ዐለይሂም ሑጀ ማለት ነው። በእነሱ ላይ መረጃ ይሆን ዘንድ ማለት ነው። ያ እውቀቱ አስቀድሞ የሚያውቀውን ነገር በእነሱ ዘንድ በእነሱ ያ እውቀቱ ቀድሞ የነበረው እውቀቱ ያ እውቀት መረጃ ይሆን ዘንድ ማለት ነው የታሰበው። ለዛ ነውና እውነተኞችና ከውሸተኞች ለመለየት ብሎ ሊያዕለም አላሁ ምናምን ብሎ የሚጠቅስበት ብዙ ቦታ ላይ አለ። ሊያዕለም የሚል ማለት ነው። ሊየኩን ዐለይሂም ሑጃ ማለት ነው። በእነሱ ላይ መረጃ ይሆን ዘንድ ማለት ነው። ያ በቀድሞ እውቀቱ የሚያውቀውን ነገር ሰዎች ሳይፈጽሙት የሚያውቀውን ነገር በራሱ ብቻ መረጃ ወይም ለቅጣትና ለፍርድ መረጃ አይሆንም ብለን ነበር። ነገር ግን እነሱ ፈጽሞት ከዛ መረጃ ይሆን ዘንድ ነው ማለት ነው። ያ እውቀቱ ሊያዕለም የሚለው በዛ መልኩ ነው የሚያብራሩት። ተረዳ ሐሳቡ የሆነ አካል አብዱ እስቲ ካልተረዳ እናውራ እንጂ ስራ ቦታ ሆኜ ነው። እሺ ኡስታዝ አንዴ ሰምቻለሁ፣ ሀሳቡን ሰምቻለሁ። ሰው እየመጣ ስለሆነ እሺ፣ ሌሎቻችሁ ግልጽ ነው። ግን ብዙ ቦታ ላይ አለ ይሄንን እና في سورة آل عمران ላይ ምዕራፍ 3 ቁጥር 140 ላይ ወኢን የምሰስከ አላህ ወይ ገብቼልን እየተረዳችሁ ነው። ግን ወኢን የምሰስከ አላህ ቀርሑን ፈቀድ መሰል ቀውሙ ቀርሕ ሚስሉሁ ወቲልከ አልአያሙ ኑዳዊሉሃ በይነ ናስ ወሊየዕለመ አላሁ አለዚነ አመኑ ወየተኺዘ ሚንኩም ሹሀዳእ ወላሁ ላ ዩሒቡ አዛሊሚን። አሁን ሊያዕለመ አላሁ አለዚነ ብሏል። ሊያዕለመ ብሏል። ሊየኩን ዐለይሂም ሑጃ ማለት ነው። የቀድሞ እውቀቱ ማለት ነው። በእነሱ ላይ መረጃ የሆንባቸው ዘንድ ማለት ነው እንጂ አያውቅም በሚል አይደለም የሚፈሰረው። እውቀቱ መረጃ የሆንባቸው ዘንድ ማለት ነው። ሊለያይ ማለት ነው። ያ የሚያውቀውን ነገር በእነሱ እውቀቱ መረጃ ይሆን ዘንድ ማለት ነው የታሰበው ሊያዕለም የሚለው ማለት ነው። ላሙ አሁን ይሄ ምንድን ነው የሚጠቅመው? ሐርፉ ላም ማለት ነው። ያ አዩሀ ለዚነ አመኑ ሊየብሉወነኩም የትኛው አንቀጽ ነው እያነበብኩ ያለው? ሱረቱል ማኢዳ ላይ ያለው ማለት ነው። ያ አዩሀ ለዚነ አመኑ ሊየብሉወነኩም አላሁ ቢሸይኢን ሚነ ሰይዲ ተናሉሁ አይዲኩም ወሪማሑኩም ሊየዕለመ አላሁ መን የኻፉሁ ቢልገይብ فمن اعتدى بعد ذلك فله عذاب أليم. ولقد أرسلنا رسلنا بالبينات وأنزلنا معهم الكتاب والميزان ليقوم الناس بالقسط وأنزلنا الحديد فيه بأس شديد ومنافع للناس وليعلم الله. أهون مزيج أهون سورة الحديد ملا يندزي بلوال وليعلم الله من ينصره ورسوله بالغيب إن الله قوي عزيز. يا رجال سالس ሊየኩን ዐለይሂም ሑጃ ማለት ነው። ግን ሮኪ አለ አለ ኡስታዝ መንገድ ላይ ሆኜ ነው ዝም ያልኩት። እሺ በቃ እኔ ልውጣ እስቲ። جزاكم الله خير شكرا አረኑ እንገናኛለን ሌላ ጊዜ ኢንሻአላህ። አሚን አሚን።
ሀሳብ አላችሁ ወይስ እዛይተን እንውጣ? እንት ያለ ምን ትላለህ? ኒና ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቤኒታል አቤኒት እንጃ እኔም ስፈልገው ነበረ። ቆይ ወላሂ አልነበረም እንዴ? እዛ ነኝ እኔ ብሎኝ እኮ ነው የጠራኝ። ገብቶ ነበር ወጣ። ቻው በቃ እኔም ልወጣ ነው። ደህና ደር። አይ እኔ ጋርም አዛን አሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ቆይታ ይሁን።